ሰዎች ኦኬ ምንድነው ትናንትና ዮኒ ማኛ ቤት ወይም በእኛ ለሊት በጣም ተጠንቅቃችሁ ነበር ስታወሩ። እኔ ራስ በመሃል ገብቼ ስለሌሎች አገባንም እኛ የገባነው ስለ ሉትራን አስተምሮ ሊያስተምሩ ነው ወንድሞቼ ጎቤ መሃል ገብቼ ራሱ ለማስቆም ራሱ እንትን ነበረ እና ምን ተፈጥሮ እንደሆነ አላቅም። ቤት ማለት ቤት የሚያስከፍትም ነገር አይደለም። ሜቢ ለምን ዮኒ ማኛ ቤት ገቡ ተብሎ እንደም ቤት ቢከፍቱ ምንም ችግር የለውም። ግን እንዲህ ናቸው እኛን እንትን ሊያረጉ ምን አንድነት ልክኛ የአንድነት ጠላት እነሱ የአንድነት እንትንቦች እኛ አሸባሪ እነሱ ቅዱሳን ብፁዓን አድርገው ነበር ሲያወሩ ነበርና በጣም ነው እኔ የደበረ ማለት ነው። ይሄ ነው ሐሳብ ዴቭ። ኦኬ ትምህርቱን ንገሪኝ እስኪ። ትምህርቱ ዴቭ ያስተማረው ስተት ነው ያለው ማን ነው? የትኛው ትምህርት ነው ስተት? እስኪ ንገሪኝ እሱ። ኤፍሬም ባለ ጊዜ ነው እንደዛ ቪዲዮ ያሰማው። ትምህርቱ ምንድነው? ልክኛ ወደ መጨረሻ ላይ ያስተማርከው እኛ ምንድነው ያልከው? እኛ በመጨረሻ ላይ ያወራው ዴቭ ልክ እንትን ብለ ምናምን ያልከው ስለ ግል አዳኝነት የሚመሳሰል ነገር ያወራው አስታውስከው? አሹራንስ ስለሱ ነገር ነው ያሰማው። አሹራንስ ማለት እና እኛን ለመንካት ነው እኛን ለመንካት ነው። እንትን ኮት ያደረከው አይኔ መሀል ላይ የመጣሁት ግን አማን ከታች ከሚኒቲዝን ኮት ያደረከውን ነው። ኦኬ እሱን ኮት ያደረከው የስኮላሮቻችንን ነው እኮ ከራሴ እኮ አላወራሁም። እዛ ጋር እኮ ማርቲን ከሚኒዝን ኮት አድርጌያለሁ፣ ዮሐን ጌራርድን ኮት አድርጌያለሁ፣ ፍራንሲስ ፓይፐርን ኮት አድርጌያለሁ። ምናልባት ይሄ አሹራንስ የምናደርገው በሰዎች ንግግርና ስሜት ላይ አይደለም፣ በኦብጀክቲቭ በሆነ ነገር በጥምቀት ላይ ነው። ጥምቀት የእግዚአብሔር ስራ ምናምን እሱ ላይ ከሆነ ያለው ዮሐን ጌራርድ ነው እኮ ስኮላሮቻችን ያሉትን ነው እኮ ከራሴ ያልተናገርኩ። ምኑ ነው ስተት? አይ ዴቭ ታውቂያለህ እንዴ አሁን ይሄ ከሆነ አንቺው ጀስት እንትን ይሄ ተከሻሽን አርገፍ አርገሽ ነካ አርገሽ መሄድ ነው። በዛ ላይ እንትን አናደርግም። ምን በቃ ስተት እናገኝ ስለሆነ እንዳይገባችሁም እንዴ እናንተ አሁን ለዚህ መልስ የሚሰጥበት ጉዳይ አይደለም። ስለዚህ በእናልፈው እዛ ላይ ዱዌል ባናደርግ ጥሩ ነው። ኖ ሞር ፕሮፌት እና ሰው ነው። እስቲ ያ ዴቭ የተናገረበትን ቪዲዮ ያገኘው ስለሆነ እቺን ነው የተነሳችው። አሰማሃለሁ ዴቭ አንዴ ቆይ አንዴ ሰከንድ። ኦኬ ትምህርት ላይ ሲሪየስ እንደሆንኩ ታውቃለህ። ትምህርት ላይ ሲሪየስ ነው። ስለዚህ ስተት ነው ያለው ሰው የእኛን ስኮላሮች ያውቃቸዋል ወይ? ጽሁፋቸውን አንድ ቀን አንብቦ ያውቃል ወይ? ምክንያቱም እኛ የስኮላሮችን እየጠቀስን ኮንፌሽናችን እየጠቀስን ነው ምንናገረው፣ ከራሳችን አንድም አንናገርም። ያ ችግር የለም እኮ እኔ አሁን የምለው ምንድን ነው፣ ጥያቄ ያላችሁ ቤታችን ክፍት ነው። ባስተማርነው ትምህርት ላይ መምጣት ትችላላችሁ። ቤተክርስቲያናችን ልትጠይቀን ትችላለች፣ ሌሎችም ነገሮች። ስለዚህ ብዙም እኔ በእውነት ዴቭ ጊዜ ኢነርጂ ማቃጠል ነው እንጂ ብዙም እኔ እንትን አይደለሁም። ግን የተነሱ አሁን ቪዲዮን ስንሰማ ማብራሪያ ከፈለግን ማብራሪያ እንሰጣለን ከፍተን። ፐርሰናሊ ግን ብዙም መመለስም እንትን አያደርግም። እኔ ትላንት ካየ ነው ለምን ሰው አለማወቁን ለምን እንደማይደብቅ እኔ ይገርመኛል። አውቀህ ከሚኒዝም ጠቅሰህ የምትናገረውን ነገር አዱን ነው። ቀጥይሽ አግኝቼዋለሁ። ይሄ ንግግር ላይ አናደርግም። ሰውየው በቃ አምናሃል ድኛለሁ በል በቃ ትገባለህ መንግስተ ሰማያት። በሰዎች ንግግር ላይ አይደለም አሽቆት የምናደርገው፣ በሰዎች ስሜት ላይ አይደለም የምናደርገው። ሰዎች በስሜታቸው ብዙ ሊናገሩ ይችላሉ። ስሜት ሊወጣ ሊወርድ ይችላል። እኛ ሉትራኖች በደንብ ስሙን፣ እኛ በእግዚአብሔር ስራ ላይ ነው አሹራንስን የምናደርገው ማለት ነው። ዮሐን ጌራርድ ያንን ነው የሚለው። ጥምቀት ፉል አሹራንስ ነው የሚለው። ያ ኦብጀክቲቭ የሆነው በዛ ላይ ነው አሹራንሳችንን የምናደርገው ማለት ነው። አንድ የመጨረሻ ስኮላር ልንገራችሁና እዚህ ጋር ጨርሳለሁ። የሀያኛው
ስኮላሩን ስማው። ጥያቄው ይሄ ነበር የኤፍሬም ባለ ጊዜ ሴም ቲንግ አግኝቼዋለሁ። ዮሐን ጌራርድ የቤታችን ከፍተን ስንት ዘመን ኢትስ አክት ኦፍ ጋድ ብለን እኛ ትላንትና እንደውም እኮ ብዙ ማውራት እንችል ነበረ። ግን ያው የእኛም ቤት የሚከታተሉ ሰዎች ይሄን እንደው በአሁኑ ሰዓት እኔ አንዳንድ ልጆችን አይቻለሁኝ ኤግዛክትሊ ኦልሬዲ እኛ የምንናገረውን ከመስማታቸው የተነሳ እየደገሙት ያሉ ሰዎች አሉ። ዋት አ ቢዩቲፉል ቲንግ። ይሄንን እንኳን እንዲህ ይሄ እኮ እሱ ሳይሆን እኛ ነን በቃ መደበቅ ያለብን። ምክንያቱም በቃ ስለ ሉትራን ይሄን ያክል ጋብ ሊኖር አይገባም። ምክንያቱም ጥምቀት የእግዚአብሔር ስራ ነው። ለዛ አይደል እንደ ከሌላ ቦታ የመጡትን ማናጠምቀው የሰው ስራ ስላልሆነ እኮ ነው። የእግዚአብሔርን ስራ በየቸርቹ እየሄድክ እንደገና እግዚአብሔርን ይሰራል ብላ እግዚአብሔር አንዴ ነው የሚሰራው። ለዛ አይደል እንደ አንዱ በስላሴ የተጠመቁን በውሃ የተጠመቁና ትክክለኛ ሚኒስተር ያለበት ጥምቀትን የምንቀበለው ለምንድን ነው? ጥምቀት የእግዚአብሔር ስራ ስለሆነ። ይሄ ደግሞ ገና ኢንትሮዳክሽን 101 እኮ ነው። 101። ስለዚህ ይሄንን ነገር እንደ ስህተት ይዞ መምጣት በጣም ስለሱ እኛ መደበቅ አለብን። ስለሱ በቃ እንዳይታይብን ወንድማችን ስለሆነ ጓ ብለን ከመነሳት ይልቅ እኛ ራሳችን ድብቅ ብንል ጥሩ ነው ብዬ አስባለሁ፣ ወንድማችንን ከቨር ከማድረግ አንጻር። ስለዚህ ያም ሆነ እንወዳችኋለን። ሀኒቾ ይሄ በጣም ይሄ እንግዲህ አመት ሙሉ ያስተማርነው ትምህርት ነው። እኛ ቤታችን በእውነት ነው ክፍት ነው። ደስ የሚለኝ ምን እንደሆነ ታውቃለህ? እዚህ ጋር ያላችሁት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጉባኤ ውሳኔዎችና የኮንፌሽናችንን በተለይም ስሞልና ላርጅ ካቴኪዝሙ በሰዎች እጅ ሁሉ ስላለ እኔ ባጠፋ ሀና ዛሬ ትላንት የመጣችው ሀና ልትቀጠቅጠኝ ትችላለች። በቃ በትምህርቱ ኖ ፕሮፌት ነገ መጥቶ አኪኮ ይሄ እዚህ እንትን ያለው ትክክል አይደለም ትላንት ያልከው። አሁን ዛሬ የሰማሁትን ልንገራችሁ። ቅድም ጠዋት ስገባው የሆነ ስንት አንቀጽ ስንት ላይ እንደሆነ በየቀኑ ይሄ ኦልድ አዳማዊ ማንነታችንን በሐዘን በንስሐ ወደ ውሃ ውስጥ እየገባን እየወጣን ወደዛች መመለስ አለብን፣ ሬዘሬክሽናችንም ወደዛ መመለስ አለብን የሚለውን ወስደው ሉተራኖች በየኃጢአት በሰሩ ቁጥር መጠመቅ አለብን ይላሉ ብሎ በቃ ደንበኛ። እኔ በጣም ነው የሚያሳፍረው። ኑና ጠይቁን እንዴ ጥምቀት አንዲት ናት ብለን ከሌላ ቦታ የመጣን ሰው አናጠምቅም እያልን ኃጢአት በሰሩ ቁጥር ጥምቀት ያስፈልጋል ብለው ያምናሉ። ሲሪየስሊ ይሄን ሁሉ አመት ስንነጋገር እንደዚህ ብለናል እንዴ? አላለም። እና ደስ የሚለው ነገር የተጻፈ ነገር ስላለን እንትን ነው። እኛ አሁን ባነሳሽው ጉዳይ ስለ ወንድማችን እኛ እንደበቃለን፣ ግድ የለም እኛ እንፈር። ግን ትምህርታችን ምንም የሚሸረሸር ነገር የለም። ማንም ይምጣ ማን በአንዲት ጥምቀት እናምናለን። ኒቂያ በአንዲት ጥምቀት አንድ ጊዜ ናት። ያቺ ጥምቀት ደግሞ በእግዚአብሔር የምትደረግ ናት። the act of God እግዚአብሔር ራሱ ኦብጀክቲቭሊ በሚታዩ ነገሮች የማይታየውን ጸጋ የሚሰጠን ሚንስ ናት፣ ቻናል ነው፣ ኮዝ ነው። በዛ በኩል ነው የምናገኘው። ከቃሉ የተነሳ የእግዚአብሔር ኪዳን ከዚህ ውሃ ጋር አታችድ በመሆኑ የተነሳ በዚህ ጥምቀት ውስጥ የእግዚአብሔርን ጸጋ እንቀበላለን በእምነት። ይሄ በጣም ፋንዳሜንታል የሆነ ትምህርታችን ነው። አለቀ። ይሄ እንደው ረጅም የኒውክሌር ሳይንስ እንትን አይደለም። ስለዚህ እንደዛ እንውሰደው። እንደውም ተሳስቷል ዳዊት ብሏል ሲባል
እንዴ ምን ድንገት የተሳሳትኩት ነገር አለ እንዴ ብዬ ነበር እንዳውም የጠበቅኩት ማለት ነው። ይህንን በፍጹም አልጠበቅኩም ሜንሽን እስከምታደርገው ድረስ ማለት ነው። እና ይሄ እኮ በቃ ያነበበ ሰው ያውቀዋል። የሉትራንን ቴዎሎጂ መማር አይደለም የሉትራን ቴዎሎጂ ባይማርም ስኮላሮችን የሚያነብሰው ይህንን ያውቀዋል። እና በጣም ያሳዝናል ግን እውነት ኖ ሞር ብራዘር የምትለን ነገር አለ? እስቲ ገንቢ ሀሳብ። ሰላም ሰላም፣ እንዴት ናችሁ? ድምጼ ይሰማል? ይሰማል። ጀስት እሺ፣ እሰጥሃለሁ። እኔ አጭር ነው የምናገረው። እኔ አሁን በተነሱት አሁን ነገሮቹን ያልሰማሁም አላውቀውም። ዛሬ ጠዋት በእናንተ ትላንት ነበር መሰለኝ ዮኒ ማኛ ቤት በተደረገው ነገር ትንሽ ልል ነው የፈለኩት እና እዛ ባይዘዌ በጣም አሪፍ ነገር ነው ያደረጋችሁት። እውነት ለመናገር ያው እኔም ስገፋፋ የነበረው ነገር ነው። አሪፍ ነው። እኔ የሆነ ሰዓት ላይ ነው የመጣሁት፣ ግን የሰማው ከጀመርኩበት ሰዓት ጀምሮ በቃ ትምህርታችሁን በደንብ እንትን ብላችኋል። ትንሽ አስተያየት መስጠት የምፈልገው ቢስተካከል የነበረ ብዬ የማስበው መጨረሻ አካባቢ ላይ ጥያቄና መልስ ተብሎ ጥያቄ እንቀበላለን ብላችሁ ትንሽ እዛ ጋር የሆነ ክርክሮች ተጀመሩ። ያው ዴቭም አካሄዱ አልገባውም መሰለኝ። አንድ ሰው ጠይቆ ዝም ነበር ማለት የነበረበት፣ ጠይቆ ቢመለስለት እና አሁን መዝሙር ያሬ ሲያደርግ እንደነበረው በቃ ይሄ ነገር እንዴት ነው የሚታየው በእናንተ ተብሎ እንጂ የሆነ ሰዓት ላይ ክርክር ተጀመረ። እዛ ጋር እኔ ሐኪም ኮሜንት ላይ የጻፍኩልን ነበረ። እሱ ነገር ላይ ትንሽ ቢስተካከል አሪፍ ነበር ብዬ እንትን እላለሁ። ዮኒ ማኛም ደግሞ ያው ትንሽ ስሜታዊ ሆኖ ወደ ሌላ ነገር ነን ወይ አይደለም በሉ ምናምን የሚል ጥያቄ በቃ ሊዲንግ ኩዌሽን እየጠየቀ ነበረ። እሱ ነገር ያው በብልስለትም ቢሆን አልፋችሁታል። አሪፍ ነው። መጨረሻ ላይ ብቻ ጥያቄና መልሷ ላይ ቢስተካከል አሪፍ ነበር ብዬ ነው እንትን የምለው። ሌላው በተረፈ በጣም ጥሩ ነበር ያለፈው። ተባረኩ። አመሰግናለሁ። ኖሞር በጣም ጥሩ እይታ ነው ያየኸው። ልክ ነው። አንደኛ ባላንስድ የሆነ ነገር ጥያቄም ከሰዎቹ አትሊስት ይሄን ሁሉ አስተምረን ጥያቄ ሳንቀበል ብንወጣ ጥያቄ ፈርተው ነው የሚል ነገር አለ። ሁለተኛ መዝሙረ ያሬድ በጣም የበሰለ ሰው ነው። ጥያቄውን ጠየቀ፣ አክብሮ ቴንኪው ብሎ ወርዷል። እኛም ኤክስፔክት ያደረግነው በዛ መልኩ ነበረ። ግን ሁሉም ሰው አንድ አይደለም። ሁለተኛ ደግሞ ትምህርታችን ከማንም ቤተ እምነት በተሻለ መልኩ የተብራራ እንጂ ያነሰ አይደለም። ስለዚህ ለጥያቄ ሁሉ ቦልድሊ ሊቆም የሚችል ቤተክርስቲያን ካለች የሉትራን ቤተክርስቲያን ናት። እመኑ። በዛ ቦልድነስ ነው የመጣ ነው። ጥያቄም ለመቀበል ሬዲ የሆን ነው። ግን አንዳንድ ጊዜ ደግሞ ሁሉም ሰው አንድ አይደለም። እነዚህ አይነት ነገሮችን በጥበብ ደግሞ እንዴት ነው በ3000 ህዝብ መሃል ዲፕ ቴዎሎጂካል የሆኑ በጣም ዲፕ የሆኑ ቴዎሎጂካል የሆኑ ትምህርቶችን ጠይቆ ሰዎችን ኮንፊውዝ ማድረግም አነሰሰሪ ነው ብዬ ነው ማምነው። ወደፊት ግን አዲስ ስለሆን ዮኒም ደግሞ እንዴችን ቦታ ለምን አትጠይቁም እንዴ ስትያዙ ምናምን ለሚሉ ሰዎችም መልስ ለማሳጣትም የተወሰነ ርቀት ለመሄድ ሞክረናል። ትምህርታችንን በሌሎች ፊት ለመግለጥ ያደረግነው ጥረት አንዳንድ ነገሮችንም ደግሞ በጠያቂዎች በኩል ኮምፕሊኬትን ለማድረግ የተደረጉ ነገሮች አክሴፕት አድርገን አልፈናል። በጣም የሚያሳዝነው ግን ይሄንን ጥያቄ ለብዙ ጊዜ በተለያየ አጋጣሚዎች መልሰናል። አሁን 3000 ሰው ባለበት ቦታ ላይ ኢትስ አ ቬሪ ዲፕ ተርሚኖሎጂው ራሱ ለማስረዳት እንዲህ አይነት ክፍት የሆነ ጊዜ አይበቃንም። በተለይ በሪጀነሬሽን ላይ ሉትራን ያላት ተርሚኖሎጂዎቹ ያሉት ታይፖቹ ራሱ አሁን ለምሳሌ ድነት ስንል እኛ ድነት አንድ ብቻ አይደለም። ጀስቲፊኬሽን ድነት ነው፣ ሳንቲፊኬሽን ድነት ነው፣ ግሎሪፊኬሽን ድነት ነው። በጀስቲፊኬሽን ደግሞ ከመምጣቱ በፊት ደግሞ ሪጀነሬሽን አለ። ሪጀነሬሽን ራሱ በ3 ይከፈላል። እንዲህ ያለ በጣም ዲፕ የሆነ ሪች ቴዎሎጂ ያላት ቤተ እምነት ናት እና ያንን በዚህ አይነት መልኩ ወይ አለማወቅም ሊሆን ይችላል ወይም ደግሞ ሆን ተብሎም ሊሆን ይችላል። ግን አትሊስት ማስረዳት በምንችለው ደረጃ
ገፋ አድርገ ነው እንድናቆም ተገደናል። ግን እኛም አይተነዋል ያንን ክፍተት። አይ ግን ማስቆም ትችሉ ነበረ። ምክንያቱም እናንተ ሆስት አሁን እዛ ጋር እናንተ ነበራችሁ። በቃ ጠይቁን ያላችሁት እና የሆነ ሲደጋገም በቃ ጥያቄ ጠይቀሃል እኛን መልስ ብለህ የሆነ ማስቆም ይቻል ነበረ። እውነት ለመናገር ያንን ነው እኔም ስጽፍልህ ነበር። ልክ ነው፣ አይቼዋለሁ። ኖ ሞር ለመግባት እኮ ሞክሬ ነበር፣ ለማስቆም ምናምን ሞክሬ ነበር። ግን በጣም ፕሬዠር ሲሆን ልክ የፈራን ጥያቄዎችን ላለመመለስ እንዳይመስል ጥንቃቄም ለማድረግ ሞክሬ ነበረ። ግን ወንድማችንም ደግሞ ያንን ካወቀ አሁን ሌሎቹን አይታችኋል። በቃ እናንተ ከፈቀዳችሁ ነው። ጥያቄ ተጠየቀ፣ አለቀ፣ ወረደ። ሪስፔክትፉል ዛት ኢዝ ዋት ዊ ዋንት። በዚህ ፕላትፎርም ላይ በቃ በሪስፔክት ሰሚው ይመዝን። ዲፕ የሆነ ተለጂ ዲፕ የሆነ መሰረታዊ መጽሐፍ ቅዱስ አስተምሮ የት እንዳለ ሰው ይወቀው። ዛት ኢዝ ዋይ ዊ አር ሂር። ስለዚህ ግን አንዳንድ ጊዜ ሁሉም ሰው አንድ አይደለም። ጠንከር ብለን ብናቆም ደግሞ በሌላም በኩል ሚዛናዊ ለመሆን ትንሽ ሞክረናል። ግን ወደፊት አይደገምም። ኖ ሞር ኤግዛክትሊ እኛም ያየነውን ነጥብ ነው ያየኸው። ዛት ኢዝ ዋት ዊ ዋንት። ይሄ ኦነስት የሆነ እይታህን አመሰግናለሁ፣ በጣም አመሰግናለሁ። ቴንክ ዩ ኖ ሞር። አይተነዋል፣ እኛ ራሳችን ዲስከስ አድርገናል። ጀስት ብራዘር ጀስት ከዛ ወደ ፒስ እንመጣለን። እሺ ምናልባት ድምፅ ይሰማል አይደል? የመኪናው ድምፅ ኃይለኛ ነው ግን ይሰማል ብዬ አስባለሁ። አዎ ቀጥል፣ ይሰማል። እሺ ካኒቾ ያነሳቸው ሀሳብ አለ። ኤፍሬም በኦዲዮ ያስደመጠው ነገር እና ስለ ጀነራሊ ስለ ኦብጀክቲቭ አሹራንስ ነው በዛ ድምፅ ላይ ዴቭ የተናገረው። በተናገረው ነገር ላይ በጠቀሰው ኮት ባደረገው ቸርች ፋዘርስ እንዲሁም ደግሞ ኤክስፕረስ ባደረገበት ጉዳይ ምንም ስህተት የሚባል እንደ ሉትራን አስተምህሮ ስህተት የሚባል ነገር ኖሮ ሳይሆን ኦልሞስት ውይይቱ እውነት ለመናገር በጣም ኤክስቴንድድ የነበረ ነው። ምን ለማለት ፈልጌ ነው? አዳዲስ ሰዎች እየገቡ ሀሳብ ባመጡ ቁጥር ለእያንዳንዱ ሀሳብ ሪስፖንስ ለመስጠት ሲመለስ ምናምን በጣም ኤክስቴንድድ የሆነና ከተነሳበት ዓላማ ኮንክሉዥኑ ፈጽሞ የተለየ የነበረ ውይይት ነው። ግን ቢሆንም ግን በዛ አጋጣሚ ውስጥ ሰዎች ሀሳባቸውን ለመግለጽ ስለ ዮኒ ማኛ ቤት ስለተደረገው ውይይት ብቻ ሳይሆን ጀነራሊ ያላቸውን ኮንሰርን እና ፍራስትሬሽናቸውን ኤክስፕረስ ያደረጉበት ነው እና ዴቭ ያነሳው ሀሳብ ላይ ከሉትራን አስተምህሮ አንጻር፣ ከቸርች ፋዘርስ፣ ከዶክትሪን አንጻር ስህተት ኖሮት አይደለም ዲፌንድ ያላደረግነው መልስ ያልሰጠንበት ነገር ግን ምንድን ነው ክዳኑ ሌላ ነው፣ ውስጡ ግን ሌላ ነው ነው በቃ መክደኛው ሌላ ነው፣ ውስጡ ግን መልእክቱ ሌላ ነው እና ያንን አንዱ የፍራስትሬሽኑ አካል ስለነበረ ነው ሪስፖንስ ያልሰጠ ነው። በአካሄድ ላይ የተሰጡ ሀሳቦች አሉ፣ ክሪቲክሶች አሉ። የምንወስደውን እንወስዳለን እንደ ሀሳብ፣ የማንወስደውን ደግሞ አይ ይሄኛው ደግሞ እኛ የመረጥነው አካሄድ ነው ብለን የምንወስደው አለ። አሁን ኖ ሞር እንደገለጸው በጣም ኮንስትራክቲቭ የሆኑ ነገሮች አሉ፣ ሌሎችም የተንጸባረቁ ነገሮች አሉ። እነኚህ ነገሮች በጋራ በውስጥም ሪፍሌክት የምናደርግባቸው ነገሮች ናቸው። ምንም ፐርፌክት የሆነ ነገር የለም። ኢን ደ ሜኪንግ ነን ያለ ነው። ሚዲያው እንደምታውቁት ማንም ሰው ስልኩን አንስቶ ከፍቶ ሊያወራበት የሚችል ነው እና ኮንቨርሴሽኖቹን ኮሜንት ሴክሽኑም ላይ ምኑም ላይ ለተለያየ አቅጣጫ ድራይቭ ለማድረግ እንዲሁም ደግሞ ገብተው ከጠየቁ ሰዎች አንጻር ጥያቄ እንዲመለስ ሳይሆን ዊዝ ሞቲቭ የተጠየቁ ጥያቄዎች አሉ። ሚስ አድርገን አይደለም። ቅድም ኒቂያ እንደገለጸው ዊዝ ቦልድነስ ነገሮችን ሃንድል ለማድረግ ፕሬዘንት ያደረግነው ቴዎሎጂ ላይ ለሚመጣ ጥያቄ በእኛ ሜዳ በእኛ ግራውንድ ላይ ምላሽ ለመስጠት ልጆቻችን ያሳዩት ከሬጅ ነው እና በዛ መልኩ እንወስዳለን። ግን ኮመንቱን ግን ተቀብለናል ነው እና እኔም ፐርሰናሊ የተሰጠኝ አስተያየት አለ። ያው ክሪቲካል ቲንከር ብለሃል እና በተለያዩ ነገሮችን ያንን ነገር አንስተሃል፣ ሮንግሊ አፕሪሺየት አድርገሃል፣ ሪኮግናይዝ አድርገሃል የሚሉ ነገሮችን
ተነስተዋል ምናምንና ዲቴል ተገብቶ ሪስፖንስ አልተሰጠም። ይሄ ምላሽ ባክ ኤንድ ፎርዝ እንዲሆን ሳይሆን ሀሳቡ የነበረውን ነገር ከማዳመጥ አንጻር ነው እኛ ድሉን የተጠቀምነው ለማለት ነውና አንቺውን የሷን ፍራስትሬሽን በተለይ ቁጭ ብሎ ደግሞ ለሚያዳምጥ ሰው በተለይ ደግሞ ኢንጌጅ አድርጎ በዛ ውስጥ ሀሳብ ላልሰጠ ሰው የሚፈጥረውን ስሜት በደንብ ነው የምንረዳውና ዴቫ የአንድ ጥያቄ ጉዳይ አይደለም፣ የአንድ ጥያቄ ኢሹ ጉዳይ አይደለም የሚለው ነገር ላይ ሪፍሌክት ለማድረግ ነው። ያው እኔ ብዙ መቆየት አልችልም። I'm already tired። እዚህም እዛም ስል ነበረ ገባ ወጣም ስል ነበርና ግን ሰመራይዝ አድርጋችሁት ከዛ በኋላ በምናወራበት መንገድ እናወራለን እና አፕሪሺየት ማድረግ እፈልጋለሁ እውነት ለመናገር ኦፊሻሊ ይሄንን ነገር ተዘጋጅታችሁ ፕሬዘንት አድርጋችሁ ተወያይታችሁ ብዙ ፕሬሸሮች ነበሩ፣ ብዙ ጫናዎች ነበሩ። ያው እንግዲህ እንዳልኳችሁ ነው የቲክቶኩ ገበያ በዋለበት ነው። አንዳንድ ጊዜ ስንቱ አለ ዛሬ ጤፍ ይባላልና እውነት ስንቱ አለ ትህትና ስንቱ አለ ዛሬ ተባብለን ምን ገበይበት ስለሆነ ሁሉም ነገር ስሙዝና አልጋ ባልጋ እንደሆነ ኤክስፔክት አናደርግ። በዛ መልኩ ነው ቅድም ሀኒቾ ያለ ለግሳቸው ላይ ለመጨመርና ዴቭም ክሊር ስላልሆነለት ምናልባት ድምጾቹን ካዳመጠ በኋላ ደግሞ ሪፍሌክት የምናደርግበት ሚስ እንፈልጋለን ለማለት ነው። ጋይሶች ከዚህ በኋላ ድምጼን አሰሙ። ፒስ። መልካም ሙሉ ባለ ያላችሁበት መልካም አዳር በያላችሁበት። ቴንክ ዩ ጀሲ ቴንክ ዩ። እዚች ጋ እኔ መናገር የምፈልገው ሁሉንም በትላንትናው ዕለት እኛን ሳፖርት ስታደርጉ የነበረ ላይም ሆናችሁ ገስት ላይ ሆናችሁ መልስ ለመስጠት ቦልድሊ ስትናገሩ ለነበራችሁት ሁላችሁ ዩ ጋይስ አር አሜዚንግ። ይቀጥላል ይሄ ትምህርት ለቤተ ክርስቲያናችን ድምፅ ሆነን ለቤተ ክርስቲያን ልጆች ለሌሎችም አስተምሮታችንን በማስተማር እንቀጥላለን ብለን እናስባለን። ተባረክ። ጀስት ሪሊ ዩ ጋይስ አር አሜዚንግ ጃብ። አሜን። መጀመሪያ ገብታለች። ከዛን ቀሲስዬ ግን ቀሲስ እድልን እንሰጣቸዋለን። መጀመሪያ ቀሲስ እድሉ የእርሶ ነው። በጣም እናመሰግናለን ስለመጡ። እግዚአብሔር ይስጥልኝ አኬ፣ አመሰግናለሁ። ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? በመጀመሪያ ትናንትና እየተከታተልኩ ነበር ሙሉውን። ያው ማስታወቂያም ሰርታችሁ ስለነበር ልጆችም ልከውልኝ ግማሹን ስራ ቦታ ላይ ሆኜ በኤርፎን ግማሹን ቤት ገብቼ ነው የተከታተልኩት ሙሉውን እና ጥሩ ነው ማለት አንድ ቤተ እምነቱን በግልጽ ሲያስተምር እኛም እንደ ኦርቶዶክሳውያን የምንሞግትበትን አውቀን መሞገት መወያየት ጤናማ የሆነ ነገር እንድናደርግ ኢቭን በቴዎሎጂ ትምህርት ቤት እኮ የሰዎችን እምነት ይጠናልና ሲጠና ራሱ ለዚህ አጋዥ ሆነናል። ለኛ እናንተ እንደዚህ ትላላችሁ እኛ እንደዚህ እንላለን የሚለውን በማወቅ ስለሚረዳ እንደተባለው እኔም ያው ሳበረታታ ነበረ። ጥሩ ነገር ነው ያደረጋችሁት ብዬ አስባለሁ። በኋላ ጥያቄ ግን ነበረኝ ያልገባሁበት ትንሽ ያው ከኔ ጋር በተያያዘ ትንሽ እናንተም ዱላ ነገር ቀምሳችሁ ስለነበረ ሌላ ዱላ እንዳላቀብል ብዬ ፈርቼ ጭምር ነው ያልገባሁት እንጂ ጥያቄ ነበረኝ። ነገር ግን አሁን የገባሁበት ምክንያት በነገራችን ላይ ኮሜንት ላይ በቃ ጴንጤዎቹ እኔ ኮሜንት የምጽፈው ቴምፕሬቸራቸውን ጭምር ለመለካት ነው እግዚአብሔር በሚያውቀውና ደስ ነው የሚለኝ። አትሳደቡ፣ ግን ባትሳደቡ ጥሩ ነው። እውነት ለመናገር እኔ በጣም ግልጽና በጣም ቅን ሰው ነኝ ብዬ ነው የማስበው። ራሴን ስመዝነው እንደዚያ ነው የሚሰማኝና በመጥፎ ነገር አትውሰዱብኝ፣ በክፉ ነገር አትውሰዱት። ትምህርት ነው፣ የትምህርት ጉዳይ ነው የምናወራው። ከዛ በተረፈ ጠላቻ ከሆነ ኃጢአት ስለሆነ እኔ እዚያ ውስጥ አታገኙኝ። ብትፈልጉኝም እናንተም እንደዛ ባታደርጉ ጥሩ ነው። ምንድነው ጥያቄ እኔ ግራ የገባኝ ትናንትና ላይ ትምህርቱን ጥሩ አስተምራችሁ እያለ ግን ሁሉም ድኗል አይነት ስሜት ስትናገሩ ምንድነው ለእናንተ ይሄ የሚሰጣችሁ ቤኔፊት የሚሰጣችሁ ጥቅም ምንድነው? ለምሳሌ ጥምቀት የኃጢአት ስርየት አያስገኝም
ጥምቀት ለድነት አይሆንም የሚሉትን ሰዎችን ድነዋል ስትሉ አይጠመቁ እያላችኋቸው አይደለም ወይ? ጥያቄ ነው ይሄ ነው። ወደ እናንተ ሰዎችን እንዳይመጡ እየከለከላችሁ ነው። በዛው ተረጋጉ። ኦርቶዶክስም ጥምቀት ያድናል፣ የጴንጤውም ጥምቀት ያድናል፣ የካቶሊኩም ጥምቀት ያድናል ካላችሁ በኋላ ኦኬ እምነቱ ደግሞ በስላሴ ስለሆነ የሚፈጸመው በስላሴ ስም ስለሆነ ካላችሁ ሁሉም ድኗል። ስለዚህ ሉተራን ወደኛ ሌሎቻችሁ ወደኛ መምጣት አይጠበቅባችሁም የምትሉ ከሆነ እኔ ምንድነው የእናንተን እምነት አይጎዳም ወይ? እንደው ኢብን ራሱስ ማን ነው ወደ ሉተራን የሚመጣው? ሌላው በስላሴ ስም ስለሚጠመቁ ነው ቫሊድ ነው የምንለው አላችሁ እንዴ? በስላሴ ስም እኮ ስለተጠመቀ ብቻ እኮ ጥምቀት የልጅነት ጥምቀት አይሆንም። በነገራችን ላይ ጥምቀቱ ፐርፐዙ ነው። ለምሳሌ እኛ ጸበል የታመመን ሰው በስላሴ ስም ነው የምናጠምቀው። ጸበል ነው ያልኩ ይልብ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ነው የማጠምቀው የታመመ ሰው ቢኖር በስላሴ ስም ነው። እንደገና ጥምቀትን ስናከብር የጥምቀት ጸበሉ የሚባረከው በስላሴ ስም ነው። ሰውንም የምንረጨው በስላሴ ስም ነው። እንደገና የልጅነት ጥምቀትም ላይ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም አጠምቀሃለሁ ብለን ነው የምናጠምቀው። ሶስቱም እንጀራም ስንበላ በስመ አብ ነው የምንለው፣ ስንጸልይም በስመ ስላሴ ነው። ታዲያ ግን ምንድነው ልዩነቱ ከተባለ ፐርፐዙ ነው የሚለያየው። የታመመን ሰው ሳጠምቅ የማጠምቅበት እምነት ነው የሚለየው። የጥምቀት ዕለት ሳጠምቅ ለልጅነት ሳጠምቅ እማምነው እምነት ነው ልዩነት የሚፈጥረው። እምነቱ ለልጅነት ብዬ የስላሴ ስም ስጠራ ለፈውስ ብዬ የስላሴ ስም ስጠራ ማተር ስለሚያደርግ በስላሴ ስም የተጠመቀ ሁሉ የልጅነት ጥምቀት ነው አይባልም። ታዲያ በጴንጤቆስጣል ጥምቀት ለኃጢአት ስርየት አይደለም የዳነ ሰው የሚፈጽመው ስርዓት ነው ብለው በስላሴ ስም ስላጠመቁ ልጅነትን ያገኛል የኃጢአት ስርየት ያገኛል ብላችሁ የምታምኑ ከሆነ ለምንድን ነው የምትደክሙት? ይሄ እኔ ዛሬ መልስ እንድትሰጡኝ አይደለም። እውነት ለመናገር ወደፊት ጥያቄ የምጠይቃችሁ ነው። ወደፊት እጠይቃለሁ። ይሄንን ስለምጠይቃችሁ ራሳችሁን እንድታዘጋጁ ነው። ከዛ በተረፈ እኔ እንትን ባታመቻምቹ ደስ ይለኛል። እያመቻመቻችሁ ካላችሁ ራሳችሁን ነው የምትጎዱት። ምክንያቱም እሺ ከሌሎቹ አንፃር ልጨርስ። ከሌሎቹ አንፃር የተሻለ ነገር እናንተ ላይ አይቻለሁኝ። በዚያ ደግሞ በጣም አፕሪሼት አደርጋለሁኝ። ይሄን ነው ማለት የምፈልገው። ጥያቄን ግን መመለስ ከቻላችሁ መልሱት። አሁን እኔ ችግር የለብኝም። ግን አይ ሌላ ጊዜ እንመልሳለን ካላችሁ ግን መብቱ የእናንተ ነው። ግን እየተሳቀቅኩ ነው የምገባ። አንተ ስላስገባኝ ነው እንጂ እኔ አልገባም። ሌሎች ሪኩዌስት ልከውልኝ ነበረ። ምክንያቱም ስገባ እናንተ ጋር የሆነ ፖለቲካ እየመሰለ ነው ያለው። እኔ እምነቴን ነው የማስተምረው። ደስ ያለኝን ነው የምደግፈው። ደግፋቸዋለሁ ከሌሎቹ በተሻለ ከጴንጤቆስጣሉ የእናንተ ይመቸኛል። በቃ ይሄ እምነቴ ነው። ደግሞ በጣም ደፋር ነበርኩኝ እናንተ ጋር ስመጣ ግን በጣም እየፈራሁ ነው። ችግር የለም እና ፖለቲካ አታድርጉት፣ እምነት ነው። በርቱ፣ ጠንክሩ ለማለት ነው። ቴንክ ዩ የምትሉኝ ካለ ግን እሰማለሁ። ያ እኔ ብቻለሁ። ቀሲስ እንዴት ኖት? እግዚአብሔር ይመስገን። ዴቭ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ኦኬ እኛ ኮንፌሽናል ነን። ኮንፌሽናል ማለት ከኮንፌሽናችን ውጪ መናገር አንችልም። ማለት አይ እኔ የሚመስለኝ እንደዚህ ነው ወይ ደግሞ እኔ የምረዳው እንደዚህ ነው ብለን መናገር አንችልም። እኛ የተጻፈ ሪትን የሆነ ኮንፌሽን ያለን ነን። ስለዚህ እዛ ጋር ስንናገር ያንን ኮንፌሽናችንን ነው እየተናገርን ያለ ነው። ለጥፈነዋል በድረገጻችን ላይ ኮንፌሽናችን ቡክ ኦፍ ኮንኮርድ ላይ ምን እንደሚል ሉተር ለአናባፕቲስቶች የመለሰላቸው ኮንሰርኒንግ ሪባፕቲዝም የሚለው ጽሁፉ ላይ የመለሰላቸው መልስ ምን እንደሚል እንደገና ደግሞ አመክንዮ ያልጋረደው እውነት የሚል የመካነ ኢየሱስ መጽሐፍ የቲክቶክ ፔጃችን ላይ ለጥፈነዋል እዛ ጋር ማለት ነው። ኦኬ ስለዚህ ምን ማለት ነው? የምንናገረው ነገር በሙሉ ኮንፌሽናችን ከሚለው ውጪ መናገር አንችልም። ኦኬ ስለዚህ ምንድን ነው የምንለው? ጥምቀትን አሁን ዲፋይን በምናደርግበት ሰዓት ሉተር አናባፕቲስቶችን ምን ብሎ ነው የወቀሳቸው? ኮንሰርኒንግ ሪባፕቲዝም ላይ ምንድን ነው ያላቸው? የአናባፕቲስቶች ትልቁ ስህተታቸው ይሄ ትልቁ ውድቀታቸው ጥፋታቸው አለ የጥምቀትን ግራውንድ በሰውየው እምነት ላይ ወይም ደግሞ በአጥማቂው እምነት ላይ ማድረጋቸው ነው።
የጥምቀት ግራውንዱ ግን ራሱ እግዚአብሔር ነው። ኤጀንሲው በጥምቀት ላይ እግዚአብሔር ራሱ ነው። ጥምቀት የእግዚአብሔር ስራ እንጂ የሰው ስራ አይደለም። አንድ ሰው በምሳሌ ሁሉ ተናግሯል። ኮንፌሽናችን ላይም ተቀምጧል። አንድ አይሁዳዊ በተሳሳተ አመለካከት መጥቶ አጥምቁኝ ብሎ በአብ በወልድ በመንፈስ ቅዱስም ቢጠመቅ ያ የተሳሳተ አመለካከቱ የሰውየው የጥምቀቱን ቫሊዲትነት አያሳጣውም። ጥምቀቱ ቫሊድ ነው። ምክንያቱም ጥምቀት መሰረቱ ግራውንድ የሚያደርገው በእግዚአብሔር ስራ ነው፣ በወርድ ኦፍ ኢንስቲትዩሽን ላይ ነው። አንድ ሰው ይሄ በቸርች ሂስትሪም ያለ ነው። እስጢፋኖስና ሲፕሪያን የሁለቱ ንግግር ምን ነበር? በቸርች ሂስትሪ ሲፕሪያን ከቤተ ክርስቲያን ውጭ የተጠመቀ ጥምቀቱ ቫሊድ አይደለም ነበር የሚለው። እስጢፋኖስ ምንድን ነው ያለው? በአብ በወልድ በመንፈስ ቅዱስ የተጠመቀ ጥምቀት ቫሊድ ነው የሚል ነው። ልክ እንደዛ አይነት ኮንሰርን ነው የያዝነው የኛ አቋም ማለት ነው። የጥምቀቱን ግራውንድ የምንሰጠው ኤጀንሲው በጥምቀት ላይ ማን ነው የምንለው? እግዚአብሔር ነው። ስለዚህ አንድ ሰው በአብ በወልድ በመንፈስ ቅዱስ ስም ከተጠመቀ በአብ በወልድ በመንፈስ ቅዱስ ተጠምቆ፣ ነገር ግን ሰብጀክቲቭ እና ኦብጀክቲቭ የሚባል ነገር አለ። ኦብጀክቲቭሊ ጥምቀቱ ቫሊድ ነው በምን ላይ ስለተጠመቀ? በአብ በወልድ በመንፈስ ቅዱስም ስለተጠመቀ። ጥምቀት ደግሞ በአብ በወልድ በመንፈስ ቅዱስም የምንጠመቀው ጥምቀት አንዲት ነች፣ የምትደገም አይደለችም። ኤፌሶን ምዕራፍ 4 ላይ የቁስጥንጥንያ ጉባኤም እንደወሰነው አንዲት ጥምቀት ነች። ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን። አንዲት ነች፣ የምትደገም አይደለችም ያቺ ጥምቀት፣ በአብ በወልድ በመንፈስ ቅዱስም የምንጠመቀው ጥምቀት። ስለዚህ እዛ ላይ ነው እኛ ግራውንዳችን። ያ ኤጀንሲው በጥምቀት ላይ ኦብጀክቲቭሊ ኤጀንሲው እግዚአብሔር ስለሆነ የጥምቀቱን ቫሊዲቲነት የሰውየው ጥምቀት ለኃጢአት ስርየት ብሎ ሳያምን በመጠመቁ፣ ጥምቀት ለሪጀኔሬሽን ነው ብሎ ሳያምን በመጠመቁ የጥምቀቱን ቫሊዲቲነት አያሳጣውም። ጥምቀቱ ቫሊድ ነው። ምክንያቱም በወርድ ኦፍ ኢንስቲትዩሽን ላይ ስለተደረገ፣ በአብ በወልድ በመንፈስ ቅዱስ ስም ስለተደረገ፣ ጥምቀት ውሃ ሲደመር የእግዚአብሔር ቃል ስለሆነ ቅዱስ ነው ውሃው። ጥምቀቱ ቫሊድ ነው ብለን እንላለን። ኦብጀክቲቭሊ ነው ግን ይሄንን የምንለው። ሰብጀክቲቭሊ ግን ያ በጥምቀት ውስጥ እግዚአብሔር ያዘጋጀውን ግሬስ ጸጋዎች ሰውየው ወደ ራሱ አፕላይ ለማድረግ ለመቀበል ተጠቃሚ ለመሆን ያንን በረከት ለመለማመድ ሰብጀክቲቭሊ እምነት ያስፈልገዋል። ሰብጀክቲቭሊ ምን ማለት ነው? ያንን ለመቀበል ጥምቀት ለኃጢአት ስርየት ነው፣ ጥምቀት ይህን ቤኔፊት አገኝበታለሁ ብሎ ሲል ሰብጀክቲቭሊ እምነት አለው ማለት ነው። ያ ማለት ያ በጥምቀት ውስጥ ኦብጀክቲቭሊ ያለውን ግሬስ ሰብጀክቲቭሊ ምን ማድረግ ይችላል? መቀበል ይችላል፣ የራሱ ማድረግ ይችላል ብለን እናምናለን። ከዚህ የተነሳ ነው ከኦርቶዶክስ የመጣ ከካቶሊክ የመጣ ከወንጌል አማኞች በአብ በወልድ በመንፈስ ቅዱስም ተጠምቀው ወደኛ የሚመጡ አናጠምቅም ጥምቀት ድጋሚ። ምንድን ነው የምታደርጉት ካላችሁ እዛ ጋር መልሰናል። ለምሳሌ ጥምቀት ለኃጢአት ስርየት ነው ብሎ ሳያምን በአብ በወልድ በመንፈስ ቅዱስ ስም ግን የተጠመቀ፣ ጥምቀት ለሪጀኔሬሽን ነው ብሎ ሳያምን ግን በአብ በወልድ በመንፈስ ቅዱስ ስም የተጠመቀ አንድ የወንጌል አማኝ ወደኛ ሲመጣ ድጋሚ አናጠምቅም ብለናል። ምንድነው የምናደርገው? የእምነት ማጽኛ የሚባል ትምህርት አለ። ያ የእምነት ማጽኛ ትምህርት እንዲማር ይደረጋል። ያ የእምነት ማጽኛ ትምህርት ዶክትሪናል ትምህርት ነው። ይህንን ሳክራመንትን በደንብ አድርገን የምናስተምርበት ትምህርት ነው። ያንን ከተማረ ያንን አዌርነስ ሲያገኝ ምንድን ነው የሚያገኘው? ምክንያቱም እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው አይደል? እምነት ያ ሰብጀክቲቭሊ የሆነው እምነት ክሬት የሚደረገው ከእግዚአብሔር ቃል ነው። ያንን በምናስተምርበት ሰዓት ሰብጀክቲቭሊ እምነት ክሬት ይደረግለታል ብለን እናምናለን። ሰብጀክቲቭሊ እምነት ክሬት ሲደረግለት ትሬስ ባክ አድርጎ ያ የተጠመቀውን የዛሬ 10 ዓመት ሊሆን ይችላል፣ የዛሬ 15 ዓመት ሊሆን ይችላል። ምክንያቱም በጥምቀት የሚገኘው ነገር ዘለቄታዊ ዋስትና አለው ብለን ስለምናምን ያ በጥምቀት ያለውን ኦብጀክቲቭሊ ያለውን ግሬስ ትሬስ ባክ አድርጎ በራሱ አፕላይ ማድረግ ይችላል፣ መለማመድ ይችላል፣ መውሰድ ይችላል ብለን እናምናለን እንጂ ድጋሚ በአብ በወልድ በመንፈስ ቅዱስ ስም የተጠመቀን ሰው ድጋሚ ማጥመቅ ማለት አናባፕቲስት መሆን ማለት ነው። ዳግም አጥማቂያን መሆን። ዳግም አጥማቂያንን ደግሞ በጣም አጥብቀን የምናወግዘው የምንቃወመው ማለት ነው። ስለዚህ ስንናገርና ስናስተምር እንደዚህ አይደለም እንድትረዱ የምንፈልገው። ጴንጤቆስጣልን እንትን ለማድረግ ኦርቶዶክስን ለማስደሰት፣ ኦርቶዶክስን ለማስከፋት፣ ጴንጤቆስጣልን ለማስደሰት ሳይሆን ኮንፌሽናችን የሚለውን ነው የምንናገረው። ማንም ይከፋ ማንም ይደሰት እዛ ጋር አይደለም ግራውንዳችን ኮንፌሽናችን። ከካታኪዝማችን ከኮንፌሽናችን ውጪ አንዲት ስንዝር መነቃነቅ አንችልም። እኛ ኮንፌሽናል ስለሆነን የተጻፈ ሪትን ስላለን ባይንዲንግ አግሪመንት ስላለን ማለት ነው። እና እንደዚህ ብትረዱን ደስ ይለናል ማለት ነው። እግዚአብሔር ያክብሩት።
ቴንክ ዩ ዴቪዬ። አንድ ነገር ለበልቀ አንድ ጊዜ እኔ አሁን ዳዊት ብራዘር ዳዊት ያብራራው ነገር ከዚህ ቀደም ደጋግማችሁ ስትሉትም ሰምቻለሁ፣ የተወሰነ ማንበብ ያለው ትናንትና ማዳምጫዋለሁ፣ ገብቶኛል። እውነት ለመናገር በደንብ ነው የሚገባኝ። ግን ኮንፌሽኑ ላይ ራሱ ጥያቄ የሚኖረኝ እሱ ነው። ለምሳሌ ይኸውልህ ኦርቶዶክስን አለማጥመቃችሁ ካቶሊክን አለማጥመቃችሁ ትክክል ነው ብዬ አምናለሁ። ለምንድን ነው ትክክል የሚሆነው? እነዚህ አብያተ ክርስቲያናት ወነአምን በኃጢአት ጥምቀት ለስርየተ ኃጢአት በሚሰራይባት በአንዲት ጥምቀት እናምናለን ነው የሚሉት። እምነታቸው ነው ይሄ። ጥምቀት ለዳግም ልደት ይሆናል፣ ክርስቶስን እንለብስበታለን፣ እንድንበታለን፣ የኃጢአት ስርየት እናገኝበታለን ብለው የሚያምኑ ቸርቾች ናቸው። ስለዚህ እነዚህ አብያተ ክርስቲያናት ሲያጠምቁ ያጠመቁበት እምነት ከእናንተ እምነት ጋር ተመሳሳይ ሆነ። ስለዚህ ለምንድን ነው የምናጠምቀው? ለምሳሌ በኦንሊ ጂሰሶች እኮ በስመ አብ ወወልድ ቢያጠምቁ ተቀባይነት የለውም። እምነቱ ራሱ የሥላሴ እምነት ላይ የፈረሰ ስለሆነ ነው። የሥላሴ እምነት ላይ እናንተ የካቶሊኮችንም የኦርቶዶክሶችንም ትክክል ነው ብላችሁ ስለምታምኑ በዚያ እምነት በዚያ ስም የተጠመቀን ሰው ዳግም ማጥመቅ ምንድን ነው? ለምን ታጠምቃላችሁ? ለኃጢአት ስርየት ብላችሁ ለምን ታጠምቁት? ኦኬ፣ ለኃጢአት ስርየት ብለው ያጠመቋቸውን ሰዎች ማጥመቅ የለብንም ማለታችሁ ትክክል ነው። የኛ እምነት የኔን እምነት እንትን ስላላችሁ አይደለም፣ እምነቱ ነው ትክክል የሚሆነው። ሌሎቹ ግን ሲጠመቁ ጴንጤቆስጣሉ ግን ለድህነት ለኃጢአት ስርየት ብለው አያምኑ። ሳያምኑ የተጠመቁ ቆይ ልጨርስ ዋና ጥያቄ ስለሆነ የማያምኑበትን ያላመኑበትን ጥምቀት ቫሊድ ነው ካላችሁ አንደኛ የሐዋርያት ሥራ ምዕራፍ 2 ላይ ያለውን ጥያቄ ያፈርሰዋል። እመኑ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የኃጢአት ስርየት ታገኛላችሁ ነው የተባለው። ስለዚህ ሰዎቹ አምነው ሲጠመቁ እንጂ የኃጢአታቸውን ስርየት የሚያገኙት በጥምቀቱ የኃጢአት ስርየት እንዳለ ተሰብከው እኮ ነው። ፊልጶስም ጃንደረባውም እንደገና የሐዋርያት ሥራ ምዕራፍ 2 ላይ ያሉትም ሰዎቹ አዎ የእግዚአብሔር ሥራ ነው። ጥምቀት እንትን ሰርቶታል፣ ማይዱን እግዚአብሔር አዘጋጅቷል። ነገር ግን ወደዚያ ግብዣው ውስጥ ግን እሺ የኃጢአት ስርየት አገኝበታለሁ ብዬ ሄጄ ስጠመቅ የኃጢአቴን ስርየት አገኛለሁ፣ ከዛ በተረፈ ግን የኃጢአት ስርየት ጥምቀት አያስገኝም ብሎ አማኙም አሳማኙ አጥማቂውም ብሎ ያጠመቀውን ጥምቀት ለኃጢአት ስርየት ነው በግድ ነው እንዲህ ብሎ ነገር አለ እንዴ? እኔ ይሄ ኮንፌሽናችሁ ላይ ራሱ ጥያቄ ወደፊት የምጠይቀው ይሄ ነው። ግልጽ አይደለም ማለት ነው። ቀሲስ አንድ ጥያቄ ሊጠይቆት፣ ጥምቀት የማን ስራ ነው ያለው? የእግዚአብሔር ስራ ነው፣ ኤጀንቱ እግዚአብሔር ነው ብለናል። ስለዚህ የኛ ቴዎሎጂ ጥምቀት የእግዚአብሔር ስራ ከሆነ ያመነ ሰው እየተጠመቀ ከሆነ በሰውየው የጥምቀት አረዳድ ላይ ነው ወይም ደግሞ በአጥማቂው አረዳድ ላይ ወይም ደግሞ በአጥማቂው ቅድስና ላይ የተመረከዘ አይደለም እያልን እኮ ነው። ቆይ አይደለም ጥምቀቱ አጥማቂው ተጠማቂውማ መጀመሪያም ቅድስና የለውም። የተጠማቂው ቅድስና ነው አላልኩኝም እኔ። ሲጀመር ኃጢአተኛ ነው ያልተጠመቀ ሰው፣ በክርስቶስ የማያምን ሰው ኃጢአተኛ ነው፣ መጠመቅ አለበት። ዮሐንስ ወንጌል ምዕራፍ 16 በግልጽ እሱ ስለሚናገር አይደለም። ጥምቀቱን እግዚአብሔር ጸጋ ነው፣ እምነትም ራሱ የእግዚአብሔር ጸጋ፣ ምንም ጥያቄ የለውም እኮ ማለት የጠራን ያዳነን በጸጋው የጠራን እሱ ነው፣ ጠሪው እሱ ነው። ግን ሰውየው ግን እሺ ማለት ግን የኛ ድርሻ ነው እንዴ? ሰውየው በቃ እሱ ቀሲስ እሱ የእናንተ ቴዎሎጂ ነው፣ የእናንተ ዶክተር የኛ ቴዎሎጂ አይደል? ቴዎሎጂ ነው አሁን ማለት ይሄ ነው በመጽሐፍ ቅዱስም ለኛ ቀሲስ ገብቶናል እኮ። የእርሶ ጥያቄ ዛሬ አይደለም፣ ሁሉ ጊዜ እንደሰሙ እንደጠየቁ ነበር። ቆይን ላብራራ። ቆይ አንዴ ይቅርታ አታፍልኝ። ይኸውልህ የሚመጣው ጥሪው ከእግዚአብሔር ነው። ሁሉ ነገር መንፈስ ቅዱስ መጥቶ ስለ ኃጢአት ይወቅሳል ማንኛውንም ሰው ጋር። ከዚያ በኋላ ግን እሺ ብለህ መጠመቅ ግን ያንተ ሪስፖንሲቢሊቲ ድርሻ ነው የሚሆነው። እምቢ ሪጀክት መጥቶ ተጠመቀ እኮ መጣ እኮ ተጠመቀ እኮ ሰውየው። እሺ ያለው ቆይ የተጠመቀው ግን ያ ኃጢአቴ ይደመሰስልኛል ብሎ ነው የተጠመቀው እንዴ? አሁን እኛ ታዲያ እግዚአብሔር የሚሰጠው ጸጋ በማን ላይ ሊያደርጉት ነው? እግዚአብሔር ነው ጥምቀቱን የሚሰራው ብለን ያ የሚሰጠው ጸጋ ከሰማይ ከሆነ
ከሰውየው ጋር ምን አገናኘው እያልን እኮ ነው። የእኛ ቴዎሎጂ እንደ እርሶ እንደሚያስቡት አይደለም። ይገናኛል። ቆይ ይገናኛል። ይኸው እግዚአብሔር ኃጢአትህን ልደምስስልህ ና ተጠመቅ አለኝ አይደለ? አቀረበልኝና መዳኛዬን ና ተጠመቅ አለኝ። ከዚያ በኋላ ኃጢአቴ ብጠመቅ ይደመሰሳል ማለት ነው። እሺ ብዬ መጠመቅ የኔ ድርሻ ነው። አየህ፣ እምቢ ያሉ አሉ፣ ሪጀክት ያደረጉ አሉ እኮ። ተጠመቁ መንፈስ ቅዱስ ወቅሷቸው አንጠመቅም፣ በጥምቀት የኃጢአት ስርየት አይገኝም፣ የሚያዋጣን ይሁዲነት ነው፣ የሚያዋጣን አህዛብነት ነው ብለው እኮ የቀሩ አሉ። እና አንጠመቅም ያሉትን እኛ ድነዋል እንላለን። ቀሲስ አንጠመቅም ያሉት ሰዎች አይድኑማ፣ በቃ ሪጀክት። ስለዚህ እኮ አሁን እኮ እሱን ነው እያልን ቀሲስ አንድ ጊዜ የእኛን ቴዎሎጂ አሁን ዴቭን ባስቀመጠ የእኛ ቴዎሎጂ ጥምቀት በሰውየው ወይም በአጥማቂው ላይ ተመረኮዘ አይደለም። አምኖ ለመጣ ሰው ከሰማይ እግዚአብሔር ነው ይሄንን ጸጋውን የሚሰጠውን ጸጋውን የሚሰጠው ላይ ነው እንጂ በሰውየው ወይም በአጥማቂው ላይ የተመረኮዘ አይደለም። እሺ እንደዛ ከሆነ ቆይ እንደዚያ ብለህ ካመንክ ለምንድን ነው ጴንጤቆስጣሎችን ኑ ተጠመቁ ለምንድን ነው ቅዱስ ቁርባን እንዳይቀበሉ የምትከልክሏቸው? ለምንድን ነው? የዳኑ ከሆኑ ጥምቀት እሱ ሌላ ጥያቄ ነው። ጥምቀቱን እንጨርስና ሌላ ጥያቄ አይደለም ከድህንነት ጋር የሚያዝ ነገር ነው። አየህ ጥምቀት ይኸውልህ፣ ይሄ ሰውዬ ታጠበ፣ ንጹህ ሆነ፣ ጨረሰና ከዚያ ስጋውን ለመብላት ይቀርባል። መጀመሪያ ስጋውን ደግሞ አናቀብልም እናንተም እኛም። መጀመሪያ ይታጠብና ክርስቶስን ይለብስና ወደ ማይዱ ይቀርባል። አሁን ወደ ማይዱ እንዳይቀርቡ ሰዎችን የሚያረጋቸው በእውነተኛው እምነት ያልታጠቡ ከኃጢአታቸው ያልነጹ ክርስቶስን ያልለበሱትን ነው ስጋው ደግሞ የምንከለክላቸው። እነዚህ ጥምቀታቸው ቫሊድ ነው ትክክል ነው ካልክ ታጥበዋል ማለት ነው። ከማይዱ እንዳይበሉ ለምን ነው የምትከለክሏቸው እንዴ? እሺ ቀሲስ፣ አሁን ሁለት የተለያዩ ነገሮች እያነሳን ነው። አሁንም ቅዱስ ቁርባንን እኛ ክሎዝድ ነው የምንልበት ምክንያት ሌላ ነው። ጥምቀትን ደግሞ በእኛ አስተምሮ የምንናገርበት ደግሞ ሌላ ነው። ስለዚህ ሁለቱን ማቀላቀል የለብንም። ሲጀምር የኛ ክሎዝድ ነው ስለሆነ ተለዩና ራሳችሁን ችራችሁ እምነታችሁን አስተምሩ። ቀሲስ እሱ የኛ አስተምሮ ነው። ቀሲስ የኛ አስተምሮ ስለሆነ እሱ ብዙ ምንም ይሄ የሚመጣውን ሸክም ጥያቄ እውነት ለመናገር ከባድ ነው የሚሆነው። እውነት ለመናገር ችግር የለም እኮ የሁሉም ራሳችሁን ችላችሁ ጨርስ ስለሆነ ይችን ብዬ ለወጣ ነው ይችን ብዬ አመስግኜ እንደወጣ በእውነት አመስግኜ እንደወጣ በዚህ ሀሳብ ሌላ ጊዜ ካስፈለገ እንትን ብል ይሻላል። ቀሲስ ዛሬ አሁን አላማውም አልነበረም እንዲሁ ጠይቄ እንትን ላለው ብለውን ነበረ። ሌላ ጊዜ እንትን ቀዝቀዝ አድርጌ ልጨርሰው። ኤልያስ እሺ፣ አይ እኔ የኔ ፍላጎት ኢንቴንሽንን ተረዱኝ። የኔ ፍላጎት እንደምታውቁት አንዲቷ ቤተክርስቲያንን እዚያ ላይ እንድንገናኝ ፑሽ ማድረግ ነው፣ ሌላ ነገር አይደለም። አሁን እናንተ ከጴንጤዎቹ የተለየ ነገር ለእናንተ ፌቨር ለመስራት ድነናል አልዳንክም ብለህ ብትጠይቀኝ እኔ እኮ ኖ እኛ ጋር ካልመጣህ አድንም ነው እኮ የምልህ። ግን ትምህርታችሁ ቀረብ ለመጽሐፍ ቅዱስም ለአባቶችም ትምህርት ቀረብ ስላለ ነው በተለየ ሁኔታ ከኤልያስ ጋር ከኔ ጋር ከዳዊት ጋር ማወራው እንጂ ምን በሀገር ልጅነት ከሆነ ሁላችንም ኢትዮጵያውያን ወንድማማቾች ነን። ስለዚህ ትምህርታችሁን ክሊር እንዲሆንና ለአድማጩም ከታች ላለ ሰው ይችል ነው ራሳችሁን ችላችሁ ብትቆሙ አይ ቲንክ ራሳችሁን የቻላችሁ ናችሁ ነው ብዬ ነው የማምነው። ጠንካሮች ምናችሁ የጀርባ አጥንት የጴንጤቆስጣል እናንተ ናችሁ ብዬ ነው የማምነው። ሌሎቹ የሚናደዱባችሁ ያው አጥንት ከወጣ ያው ስጋው መቆም ስለማይችል ለዚያ ነው የሚመስለኝ። ሰላም ዋሉልኝ። ስላስገባኝ አመሰግናለሁ። አታሳቁኝ ግን ተው አታሳቁኝ። እኔን ግን ስገባ እናንተ ጋር ችግር የለም። እኛ ደግሞ በእኛ በኩል ደግሞ ኦርቶዶክሶች ወደኛ ቀረቡ እያልን ስለሆነ ጥንታዊት ናት የአባቶች እምነት ናት ብለን ነው። እኛም ደግሞ በራሳችን በኩል the fullness of truth በዚች ቤተክርስቲያን ውስጥ አለ ብለን ነው እኮ መካነ ኢየሱስ ሉተራን ያልነውና እኛም እንደዛ አይነት አጽንኦት ያለው አቋም አለን። ስለሰጡን ጥያቄ ሌላም ጊዜ በዚህ ጥያቄ ላይ ገብተን በደንብ እናወራበታለን። እናመሰግናለን። ቀሲስ አማን አለ? አማን ወይም አሜን? አሜን ነኝ። አሜን። እሺ ቀጥይ። አመሰግናለሁ። ይብቱኝ ቀሲስ ኦርቶዶክስ ነኝ ግን ገንቢያንስ አስተያየት ለመስጠት ነው። እሺ ሰላም ብያለሁና ኦርቶዶክስ ነኝ እኔ። አሁን እናንተ መደገፍ የለብኝ ግን ያለኝን ሐሳብ ለመንገር ነውና I have big respect for you guys how you handle challenge። አሁን ለምሳሌ ስድብ ሲደርስባችሁ ፖሊስ ስትደረጉ
እንዴት አንድ እንደምታደርጉት ለኛ መማሪያ ነው። በጣም ነው እኔ አይቻላቅም እዚህ ቤት ስትሳደቡ በጣም በርቱ ላለው በሱ በኩል በፍቅር በሪስፔክት እና በእውቀት ነው የምትሞክቱት። እሱ በጣም ገዝቶኝ ነው የምከታተለው እና ማወቅም እፈልጋለሁ ስለሚሰራ ስለ ሙስሊም ማወቅ እፈልጋለሁ እና በዛ የተነሳ ነው እና ድራማ ውሸት ምናምን ሳይሆን አቋማችሁ ላይ ነው እናንተ በቃ ድራማውን ውሸት ምናምን ለመስራት ሳይሆን አቋማችሁን የምታስረዱበት መንገድ በጣም በጣም ቢግ ሪስፔክት አለኝ እና ቡሊ በጣም እየተደረጋችሁ ነው። እኔ አይ ሄት ቡሊስ በጣም ልጆችም አሉኝ። ቡሊስ በጣም ነው የምጠላው። በሪሰርች እንደተካሄደው አሜሪካን ሀገርም ተደብቀው ኮምፒውተር ስር ላብ በላብ የሆኑ ቡሊ የሚያደርጉት በብዛት ሲጠና የስነ ልቦና ችግር ያለባቸው ኮዋርድና ላየርስ ናቸው እና በርቱ። ቡሊስ ምንም ፐርፌክት ብትሆኑ ቡሊ ያደርጓቸዋል። ለሱ አቋማችሁ ላይ ምንም እንትንዳችሁ ለማለት ነው እና እኔ በልጆቼ ቡሊ ሲደረጉ አልወድም። I will do anything እና እዚህ ለምን ሆንሽ ምን አገባሽ ለምትሉ ኦርቶዶክስ ነኝ። እኔ በጣም እምነቴን አውቃለሁ፣ የራሴን አቋም ይዣለሁ። ግን I'm here because በቃ እንደ ከነሱም ራሱ ትህትናቸው፣ እውቀታቸው፣ ፍቅራቸው ይገዛል እና ደግሞ ስለ ሉተራ ማወቅ is good thing the way they teach ምናምን I like it ለዛ ነው እና so far everyone including ኦርቶዶክስ ማንም አትሳደቡ። በቃ ቡሊም ማድረግ አስፈላጊ አይደለም። በእውቀት ሞክቱ። በቃ ራሳቸው ሁላችንም በተለያየ መንገድ እንሄዳለን። እግዚአብሔር ነው መንግስቱን የሚያወርሰን። ለዛም ነው የምንጥረው አይደል? እኔ ለምሳሌ ቤስት ፍሬንዴ ሙስሊም ናት ብዙ አመት። አሁን እንደውም ኳታር ሆና በቃ ሞትና ሽረት ላይ ናት። ግን እጸልሻለሁ እግዚአብሔር ይርዳሽ እያልኩ በፍቅር ነው የምሰብካት። በፍቅር በጣም ነው የምትወደኝ እና ቀስ በቀስ ወደ እኔ ልትመጣ ትችላለች አይደል እንዴ? መሳደብ የለብኝም፣ ቡሊ ማድረግ የለብኝም። በፍጹም አታድርጉ። አይ ሄት ቡሊስ በጣም ልጆችንም አትሳደቡ። እንደዚህ የሚያደርጉ ሰዎች ራሳቸው ስነ ልቦና ችግር የለባቸው ናቸው። እና በርቱ ላለው ሀናም ቅድም ስትይ ሰምቻለሁ። በርቺ። ሚዲያ ላይ ወጣሽ ለመሰደብ ሬዲ መሆን አለብሽ፣ በተለይ በአንቺ ሲቹዌሽን ማለት ነው። እና በርቺ ላለው ቅድም ኤፍሬም ምናምን ባልሽው መንገድ እሱ አንድ ነገር አቋሙን ሲናገር ለምሳሌ ራዕይ ከሆነ ሜታፎር ነው ቪዥኑን ምናምን ይላል። ምን የሰው ስም ባጠቅስና በነበረው ብቻ እየመከርሽን እንደገና ደግሞ ልታስጨፈጭሽ ግን በቃ በርቱ። እኔ በጣም ኦርቶዶክስን አመኝበት ስትሮንግ ሆኜ ነው ራሴን የምከታተለው። ግን ለእናንተ ቢግ ሪስፔክት በፍቅር ስለገዛችሁ ነው የምንከታተላችሁ። ፕሊዝ ስታፕ ቡሊንግ ዘም ለማለት ነው። ቡሊ በጣም ነው የምጠላው ነው። በእውቀት ሞግቱ። በተለያየ መንገድ እንሄዳለን። በቃ የራሳችንን ነገር አለን። የእነሱን ያስረዱን፣ የእኛን እናስረዳ። በቃ እግዚአብሔር ይርዳችሁ። ጋድ ብሌስ ዩ። ሁሉም ወደ መንግስተ ሰማያት እንዲገባ እንመኛለን። በቃ ተነጋግረን ተመካክረን ካልተስማማን ወደ የምንሄድበት እንሄዳለን። ግን መሰዳደብ፣ ቡሊ ማድረግ፣ ቸር ማውጣት በጣም እኛ የምንቃወማለን። ከጎናችሁ እንቆማለን፣ ቡሊ ለሚያደርጓችሁ ማለት ነው። እና በርቱ እላለሁ። እኔ ኦርቶዶክስ ነኝ። እንደዚህ እዚህ ጋር ስለተናገርኩኝ ሉተራን ትሆናለች ምናምን አለ። በጣም ኦርቶዶክስ እንደው ቀሲስ አብሬ ነበርኩ ጥምቀት ላይ ምነው አሜንዬ ግድልሽም በቃ ይገባናል እኮ ሶስት ጊዜ እወድሃለሁ ካለ ጥያቄ ሰላምታ ማን ነው ሞጣ ቀራኒ ሶስት ጊዜ ሰላም ካለኝ በጥርጣሬ ነው ማየው ብሏል። እና ፕሊስ አቋማችሁን አትቀይሩ፣ ወደኋላም አትበሉ። እኛም እንደግፋቸዋለን ኦርቶዶክስ፣ ምክንያቱም በጣም ስትናችሁ እውቀታችሁ እንማርበታለን። በቃ ዘወይ ዩ ሃንድል ቲንግስ ትናንትና ዮኒ ማኛ ቤት ሶሪ እንደገና ስጽፍ ነበር ዋዩን ጌት ማድ ዶንት ሃቭ ቱ ጌት ማድ በቃ ካልመሆኑ ኦኬ እንደዚህ ነው እንዴ ብሎ የራስን እምነት መያዝ ነው አጥብቆ። በቃ መሳደብ፣ ቡሊ ማድረግ፣ ማኒፑሌት ማድረግ አይ ዶንት ላይክ ኢት። እና በርቱ። እግዚአብሔር ይስጥልኝ እድሉን ስለሰጣችሁኝ። ሁላችሁንም እወዳችኋለሁ። አሜን። እናመሰግናለን። ቴንኪዩ። አንቺም አትጥፊ፣ ተማሪ። መማር ጥሩ ነው፣ መማር ጥሩ ነው። ወደፊትም አሁን እናንተም ኦርቶዶክስን ለምሳሌ በቅዱሳን ነገር ስንነጋገር በቃ መሰዳደብ ይቅር። ላይክ እንደዛ ነው እንዴ ብሎ ሞባን ቢዛውር ላይፍ አይደለም። ተነጋግረናል። አሁን ለምሳሌ መዝሙረ መቶ ተጠያይቀን መዝሙረ ከመጽሐፍ ቅዱስ ስለ ቅዱሳን አማላጅነት እንዲህ ነው አለ። አስተምሮታችን እንደዚህ ነው። እዚህ ላይ የሌለ ነገር ደግሞ ከጉባኤ ቤት ነው የሰማነው የተማርነው ነው አለ። እኔ ለምን ሰማህ አልለውም፣ ለምን እዛ ሄድክ አልለውም፣ ለምን መጽሐፍ ቅዱስ ላይ ያልተጻፈ ነገር አላልኩትም። በቃ that is his belief። ሰው ከሚሰማው ራሱ ደግሞ በውስጡ ጀጅ ያደርጋል የቱ ሚዛን እንደሚደፋ። እኔ በእውነት ነው የምልህ ቤስት ፍሬንድ ሙስሊም ናት። አሁን ኳታር ኤርስፔስ ተዘግቶባቸው በጣም በቃ እንትን የሚሊታሪ ባሏ ሚሊታሪ ነው እና
በጣም አሳዝናኛለች። ወዳታለሁ እና ጸልይላት በጣም ትማራለች። እኔንም የእሷንም ትነግረኛለች። እጸልይሻለሁ እግዚአብሔር ይርዳሽ ነው እንደው ስጽፍ አላህ አላሉ እግዚአብሔር ይርዳሽ ጸልይሻለሁ እና ስትራን ባይዘው መጸለይ ያለብን አለማችን ላይ ያለው ነገር እዚህ ላይ ምንም አይነሳም። በጣም ሊመጣ ያለው ነገር እግዚአብሔር ይጠብቀን። በጣም በአረብ ሀገር ላሉት ጸልዩ። በጣም ፍራስትሬት አድርገዋል። ሊሞቱም ይችላሉ። በጣም ካጠገቧ ቦምብ ፈንድተዋል እና እዚህ ጋር ታሽቃብጪ ለምትሉት እያሽቃበጥኩ አይደለም። አቋሜን ተናገርኩ። እኔ ኦርቶዶክስ ነኝ አልኳችሁ እኮ ግን በቃ ቡሊ ነኝ እኮ ማንም ቡሊ እንዲደረግ አልፈልግም። በተለይ ልጆቹ ቡሊ እንዲደረጉ አልፈልግም። አይሄድ ቡሊስ በትምህርት ቤቴም ካምፔን ውስጥ አለሁበት። ቡሊም በፍጹም እንቃወማለን። አሜሪካን ሀገርም ከቡሊ ጋር አንቆምም። ሰውን በሰውነቱ በሃይማኖቱ አክብረን በምንም ነገር የራሴን በፍቅር ነው ልገዛቸው የምችለው። ካመኑ አማኑ፣ ካላመኑ ጸልይላቸዋለሁ። የሆነ ቀን ባንስማማም እግዚአብሔር ነው የሚፈርደው እና እዚህ ላይ ለማሽቃበጥ ምናምን ሳይሆን ዋይ እዚህ ቤት ሲሰዳደቡ አላይም። በጣም ሪስፔክት ችለው ትናንትናም በጣም አሳዘኑኝ እና ለምንድን ነው ቡሊ ማድረግ ድራማ መስራት? ፖለቲካ አይደለም እኮ በቃ አቋማቸውን ስሙ። ካልፈለጋችሁ መሄድ ነው። እኔ ኦርቶዶክስ በጣም የምወደው አምንበታለሁ። ግን እንማማር፣ መሰዳደብ፣ ቡሊ ማድረግ፣ ፒክቸር ማውጣት እንደዚህ የሚያደርጉ ሰዎች ራሳቸው የራሳቸው ጉድ ብዙ ነው እና እንደዛ ለማለት ነው። ድራማ ለመስራት ፈልጌም አይደለም። እግዚአብሔር ይርዳን ሁላችን። አመሰግናለሁ። ቴንኪው አሜኒ ቴንኪው። በእርግጥ በአሁኑ ሰዓት በጦርነት ውስጥ ላሉ ወገኖቻችን ሁላችንም እንጸልይላቸው። ትላንት የታየ መሪ ዛሬ የለም፣ ሲቀበር ነው ያየነው በተለያየ ቦታ። ስለዚህ ለዓለማችንም በእውነት በዚህ በጾሙ ሰዓት ሁሉም ሰው መጸለይ ያለበት። ቴንኪው ስለሰጠሽው አስተያየት። በጣም ምክንያቱም ለመሰለህ ከሀገር መውጣት አይቻልም። ስትራንድድ ሆነዋል። ኢቨን ስፔስ የለም እና እሺ፣ ስለዚህ እንደዛ ነው። ሌላ ደግሞ ያው መሳደብ እኮ ክርስቲያን መሆን አይጠበቅበትም። አንድ ሰው አንደኛ ጥሩ ሞራል ያለው ጥሩ ቤተሰብ ያለው ጥሩ ባሁላሂ ጥሩ ሙስሊም የማይሳደብ ቀና ሰው እኮ አለ። ክርስቲያን ስንሆን ደግሞ የዛን እጥፍ ይጠበቅብናል። ከፍቅር በስተቀር ዕዳ እንዳይኖርብን አይደል የሚለው። ስለዚህ ከፍቅር በስተቀር ዕዳ እንዳይኖርብን ይችላል። አንዳንድ እዚህና እዛ እንቅፋቶች ሊኖሩ ይችላሉ። ነገር ግን በተቻለን መጠን ወንድሞቻችንን ላለማሳዘን የሚለውን መርህ እንከተላለን። እናመሰግናለን። ከዚህ በኋላ ሰው ባይገባ ደስ ይለኛል። ሲፕሮስ፣ ከዛ ኃይልዬ ወንድማችን ወዳጃችን አለ። ሲፕሮስ እንዴ ሞት ይርሳይ፣ ሶስተኛ የዓለም ጦርነት ይርሳይ፣ ሶስተኛ የዓለም ጦርነት ይርሳይ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ። ጊዜው እንዴት መሰለች፣ ራስን እየተናገርች እንትን ማድረግ ነው እንጂ ያለዛ ሰው አያስታውስም። ትግል ወደ ራስ ሆኗል። ቀጥይ ናት። እሺ፣ ትናንትና አይደንጌሪ ቻንስ ለማየት በጣም ፈልጌ ነበር ማስታወቂያውን ሰምቼ፣ ግን ዛሬ ሪፍሌክት ሲያደርጉ በሌላ ዲኖሚኔሽን ያሉ ሞስት ኦፍ ላይክ ምንም ፖይንት አላየሁበትም። ላይክ እንትን ነው ፍረስትሬሽን ምናምን እንደሆነ ልኝ እርግጠኛ ሆኜ ነው የመጣሁት። ምን አለ አንድ ልጅ ኦኬ እንትናችን ኮንፌሽናችን ሪፎርም መደረግ የለበትም የሚሉ ከሆነ የአባታቸው የሉተራንን እንትን ስተዋል ማለት ነው። ምክንያቱም እሱ ከካቶሊክ ሪፎርም አድርጎ ነው የወጣው። ያ ማለት አባታቸውንም ራሱ እንትና ትንሽ ሎጂካል ስለመሰለኝ ወደ እናንተ መጣው ማለት ነው። እስቲ የእናንተ ሪፍሌክሽን ልስማው። ድገሚ እስኪ ኮንፌሽናቸው ምንድነው የሚለው? ሉትራን ራሱ ፕሪንስፕሉ ኮንፌሽን ሪፎርም መደረግ አለበት ብሎ ነው። ለዛ ነው የወጣው። እነሱ ግን ሪፎርም አንፈልግም። አሁን የኦርቶዶክስ ታውቃለህ አይደል? ተሐድሶ የሚባል ነገር በፍጹም መታደስ የለባትም ብላም ነው የምታምነው። ግን ሉትራን ኦሪጂናቸው ራሱ አባታቸው ራሱ ሪፎርም አድርጎ ነው የወጣው። በመታደስ ያምናል። እነሱ አሁን ኮንፌሽናችን መታደስ የለበትም የሚሉ ከሆነ አባታቸውንም ራሱ በስነስርዓት እየተከተሉት አይደለም ነገር ሎጂክሊ ማለት ነው። ያ እንትን ምንድን ነው
እሱ በጣም ድፍረት የተሞላበት አባባል ነው። ድፍረት የተሞላበት አባባል ነው። ሲጀመር ኮንፌሽናቸውን ማደስ አለባቸው ነው። ያ አንድ ለመሆን ኮንፌሽናቸው ለምን አይታደስም? ኮንፌሽን የምትጠቀም ከነአን ነው ያነሳውና ይሄ ትልቅ ድፍረት ነው። ከነአን ነው ያነሳውና እኔም ራሴ ስስቅ ነበረ። ፒስዬ ሉተር ሌላ ሃይማኖት አይደለም የፈጠረው፣ ወይም ደግሞ ተሐድሶ ሌላ እምነት የሚባል ለመፍጠር አይደለም። በነበረችው ቤተክርስቲያን ውስጥ የተጨመሩና አቢዩዝ የተደረጉ ነገሮች ነበሩ። ወደ 95 ነጥቦችን ጽፎ እነዚህ ነገሮች ጥንታዊቷ ቤተክርስቲያን የማታውቃቸው በዘመናት መሃል የተጨመሩ የሰዎች ስራዎችና አቢዩዝ የተደረጉ ነገሮች አሉ በሚል እነዛ መስተካከል አለባቸው። ባክ ቱ ኦሪጂን ትክክለኛው እምነታችን ይሄ ነው በሚል በዛ ጉዳይ እንጂ የኮንፌሽን የተደረገው ሌላ እምነት አዲስ እምነት ተፈጥሮ አይደለም። ስለዚህ ኮንፌሽናችን የሚታደስ ነገር የለውም። ምክንያቱም that is the original ቤተክርስቲያን ስታምንበት የነበራቸው ነገሮች የተጻፈ ነው። በትክክል የተተነተነ ነው። እንዴት ሲያምኑት እንደነበረ የተተነተነ ስለሆነ የሚቀየር ነገር የለውም። የሚቀየር ነገር ምናልባት ከዛ የወጡ ሰዎች ካሉ ወደዚህኛው ወደ ጥንታዊቷ ቤተክርስቲያን እኛ ወደምናምንባት እነ ሉተርም ደግሞ ይሄ ነው መሆን ያለበት ወዳሉበት ነው እንጂ የምንመለሰው ሌላ አዲስ የሚፈጠር ነገር የለም። ከዛ ከወጡ ሪፎርም አድርጎ አይደለም ማለት ነው። ነው ሪፎርሙ አዲስ እምነት ሳይሆን በዘመኑ በቤተክርስቲያን ውስጥ የታዩት አቢዩዞችን ነው የተቃወመው እንጂ ለምሳሌ ያህል የህፃናት ጥምቀት አያስፈልግም አላለም። ቅዱስ ቁርባን አማናዊ ነው አላለም። ቤተክርስቲያናችን እና በቤተክርስቲያን ውስጥ ያለችው ጥንታዊቷ ቤተክርስቲያን አባቶች እንዴት ነበረ ሲያምኑ የነበሩት? በተለይም ደግሞ ከመከፋፈላቸው በፊት እስከ ሶስቱን ጉባኤያት ማንም ሳይከፋፈል በነበረበት ጊዜ ጀምሮ እሱን እንዳለ ይዞ ከዛ በኋላ ላሉትም አባቶችን አንድ ላይ አድርጎ አባቶቻችን ይሄንን ነበረ የሚያምኑት። አሁን እነዚህ ነገሮች አቢውዝድ ሆነዋል። ስለዚህ እነዚህ ነገሮች ወደ ጥንታዊቷ የቤተክርስቲያናችን እምነት መመለስ አለባት የሚል ነው እንጂ ሌላ አዲስ እምነት አይደለም ይዞ የመጣው። ለዚህ ነው አሁን አንዳንድ ነገሮችን ስታዩ አንድ አይነት አሁን ቅድስም ቀሲስም ሲናገሩ አማናዊ ነው ስንል እናንተ ኦርቶዶክስ ናቸው እንትን ነው ስንል እናንተ እንደዚህ ናቸው የሚባለው ይሄ ስለሆነ ከዛ ጋር የመጣ ነገር ነው። ስለዚህ እንደዛ ነው ያደረገው። ያ ደግሞ የሚስተካከል ነገር አይደለም። ይሄ እኮ መጀመሪያውንም እኮ ወደዛ ቤተክርስቲያን ወደ እናት ቤተክርስቲያን ጥንት ወደ ነበረችው ቤተክርስቲያን የተጨመሩ ነገሮችን አቢዩዝ የተደረጉ ነገሮችን አንቀበልም የሚለውን ነገር ይዞ ነው የመጣው በሚል ነውና በዛ አንፃር ይስተካከላል አይስተካከልም የሚባል ነገር የለውም። ሲጀመር በጣም ድፍረት ነው እሱ ራሱ። ገባኝ። ያንን ላለማለት ድፍረት ነው ላለማለት የኔም አንደርስታንዲንግ እነዛኛው ሰውዬ ነበረ ሉተር ራሱ ፕሮቴስት አድርጎ የወጣ ነገር ነበር የመሰለኝና አይጋደድ ነው። እሺ ቴንክ ዩ። ዴቭ የምትጨምረው ነገር አለ? ዴቭ መጨመር ፈልጎ ነበር። አይ እኔ ድፍረቱ ነው በጣም የገረመኝ። ይሄ እኮ መካነ ኢየሱስና ሉተራውያንን ይሄን በጣም እንደሚያበሳጭ እንደሚያስቆጣ እንዴት አይገነዘብም ሰው? ኮንፌሽናችን ማለት ምን ማለት እንደሆነ የእግዚአብሔር ቃል ትክክለኛ ማብራሪያ ብላ እኮ ነው የተቀበለችው። ከኖርማ ኖርማታ አለ። ኖርማ ኖርማታ ነው ሁለተኛ ከእግዚአብሔር ቃል ቀጥሎ ትልቅ ስልጣን ያለው ነው ብለን እኮ የምናምነውና ለምንድን ነው ታዲያ ይሄን ያህል ሺህ አጋንንት አለባቸው ብሎ ሉተር ያለው ራሱ? ያ እንኳን ለምን አልተቀነሰም? ያ እንኳን ለምን አልተሰረዘም? አንዲት እንኳን አይሰረዝም አንዲት ነገር። ይህንን አለመረዳታቸው በጣም ይገርማል። ይህንን ለማስረዳት ነው አንዱ ወደዚህ መምጣታችን። ሲፒሮስ በዚህ በጸባያችሁ ልጆቻችንን ወደ እናንተ እንዳትማርኩ አይቀርለም። ጸባይ ካልገዛ ብዙ ጊዜ ለሌላ ሰው ሲነሳ አትፍቀዱ። ማለትም ስድብ ከቤተ እምነቱ አይደለም።
በሌሎችም ቤተ እምነት በጣም መልካም ሰዎች አይደሉም። ቤተ እምነታቸው አይደለም። እኛም ተሳዳቢ ስንሆን ቤተ እምነትን ወክለን አይደለምና ስድብን ኦርቶዶክስ እዚህ ስገቡ ስድብን ከቤተ እምነት ጋር ታገናኙት። አዎ መልካም ሰዎች ናቸው፣ ሉትራን እናውቃለን። ግን አንድ ሉትራን የሚሳደብ ካለ ቤተ እምነቱ አይደለም። በቤተ እምነቱ ትምህርት ሰውየው ይመዘናል እንጂ በሰውየው የቤተ እምነቱ ትምህርት አይመዘንም እና በፖለቲካም እንዳይሰራባቸው መጠንቀቅ አለብን እዚህ ጋር እና ወደ ቀጥታ ወደ እንትን ልምጣና እኔም ጥምቀቱ ላይ ነው ትንሽ ጥያቄ አለኝ። ይቻላል አይደል? ጠይቅ። እንግዲህ ሉትራን ሰው ሲጠመቅ የሃይማኖት ጸሎትን ተነቦ ነው አይደለ? ጥምቀት ላይ ህፃናት ሲጠመቁ ማለት ነው። አጠቃላይ ህፃናትም ትልቅ ሰውም ሲጠመቅ ያው የጥምቀት እንትን አይደለ? የእምነት መግለጫው ያ አፖስቶሊክ ክሪድ አለ። ከአፖስቶሊክ ክሪድ በፊት አባታችን አማኞች ውጭ የመጣ ወይም ከሙስሊም ወይም ከተለያየ የመጣ ይጠመቃል። እኛ ጋር አዋቂ ማለት ነው። ሲጠመቅ ያንን ተምሮ ነው አውቆ የሚጠመቀው ማለት ነው። ህፃናትን በሚጠመቁበት ሰዓት በህፃናቶቹ ቦታ ጋርዲያኖቹ ወይም ደግሞ ፓረንት ወይም ደግሞ ስፖንሰሮቹ በሱ ፋንታ ይሉለታል፣ ኮንፌስ ያደርጉለታል ለህፃኑ ማለት ነው። ይሄኛው እኛ ጋር ሲጠመቅ ነው። ቅድም ያልነው ግን ከትሪኒቴሪያን አማኞች በአብ በወልድ በመንፈስ ቅዱስ ስም ተጠምቀው የመጡ ነው። ይህንን የሃይማኖት ይህንን የሃይማኖት መግለጫ የማይቀበል ሰው ግስ ክርስቲያን ይባላል። ምክንያቱም ይሄኛው መሰረተ የእምነት የሃይማኖት መግለጫ ነው። ሲጠመቁ ሚሉት ነው። ከኢየሩሳሌም የተወሰደ ነው። በኒቅያ ጉባኤ ይህንን አባቶች ደንግገው ይህንን ሰጥተዋል እና አንድ ሰው ይህንን የሃይማኖት መግለጫ ምስክርነት ካልተቀበለ ክርስቲያን ሊባል ይችላል? ኦኬ፣ ቅድም ስንናገር ሰምተህ ከሆነ ስፒር በአብ በወልድ በመንፈስ ቅዱስ ስም ተጠምቀው የመጡትን ምንድን ነው የምናደርገው? የእምነት ማጽኛ የሚባል ትምህርት አለን። ይህንን በሙሉ ያካተተ ጥምቀትን ይሰማል በሙሉ አይሰማም? እንደ አይሰማም? ለእኛ የሁለታቸውም ይሰማል። ሲፕሮስ አይሰማህም? ለአንተ አይሰማም? የሲፕሮስ ነው የሲፕሮስ ነው ያደርጋል የሲፕሮስ ጋር ኃይል እየቀጥል። አንተ በቃ በዛው እግረ መንገድ ሲፕሮስ ወርደ ግባ። ያው እኔማ ዛሬ ልክ ድንገት ከእንቅልፌ ስነሳ 3:30 ላይ ሆነ ስትል አንተ ሰማሁ። ምን ተፈጥሮ ነው ብዬ ሳይ ለካ እናንተ ትምህርታችሁ ላይ ነበራችሁ። ብዙ አልሰማሁትም፣ ግን ዛሬ ጠዋት ስገባ ያው ዞር ስል እናንተ ያስተማራችሁትን ትምህርት ወይ አንዳንዶቹ ምናልባት ይከልሱታል ብዬ ዞር ስል የሆነ ቤት ገባሁኝና ስለ ጥምቀት አንስተው ሉትራን ኮንቬንሽን ላይ ማለትም መጽሐፋችሁ ላይ የህፃናት ጥምቀት በኋላም አንድ ሰው ንስሐ ሲገባ ደግሞ ይጠመቃል ብሎ ሲናገር እኔ ደግሞ ኧረ በእናትህ አውጣው ዝም ብለህ አትበል ብዬ ዘልዬ ስገባ አንተ ኦርቶዶክስ ነው ምን አገባህ ተብዬ ወረኩኝ። ግን ጥያቄ የሆነብኝ ነገር ስለሆነ እንደዚህ አይነት አስተምሮ አላችሁ እንዴ እናንተ መጽሐፋችሁ ላይ? አልገባኝም ጥያቄው ራሱ ምንድን ነው ያለው? አንደኛው ልጅ ዴቪዬ ሲያስተምር ምን አለ ቲክታኩ ላይ
ሉትራን ጥምቀትን ደጋግማ ታጠምቃለች። አንድ ሰው በንስሐ ኃጢአት ሰርቶ ሲመለስም ይጠመቃል፣ ደጋግሞ ይጠመቃሉ የሚል መጽሐፋቸው ላይ አለ ብሎ ሲናገር ኧረ አውጣ እኔ እንደዚያ ነገር አላነበብኩም ብዬ ስገባ ያው አንተ ኦርቶዶክስ ሆነ እንዴት ስለ ሉትራን ጠይቀናለህ ብለውኝ ወረርኩኝ እና ለዛ ነው አሁን ጠየቁ። እንደዚያ ነገር አለ ወይ እናንተ ትምህርት ውስጥ? እኔ አንድ ጥምቀት ይሄንን ያሉት ሉትራናውያን ናቸው ወይስ ከሉትራን ውጭ ያሉ ናቸው? ሉትራንማ ቢሆን አይደለም። ስለዚህ ሌሎች ከሆኑ ስም ማጥፋት ነው። እንደዚህ ብሎ ነገር የለም። እኛ ጋር አንዲት ጥምቀት ነች። ስም እያጠፉ ነው። ኃይልዬ ልክ ነው። እኔም በጨረፍታ ሰማሁኝ፣ ሙሉውን አልሰማሁም። ግን ኮንፌሽናችን ላይ እንግሊዝኛውን አንደርስታንድ ስላላደረጉት ነው። እንግዲህ ማንም ሉትራን ያልሆነም ሰው ሁሉ በአሁኑ ሰዓት እንኳን አይደለም እኛ 2 3 ለመጠመቅ ከሌላም ቦታ የመጡትን አንድ ነው። ቤተክርስቲያን በአንዲት ጥምቀት ነው የምታምነው። አባቶቻችን ካውንስሎች፣ ጉባኤያት ቤተክርስቲያን የቀደመችው ቤተክርስቲያን በአንዲት ጥምቀት ነው የምታምነው ብለን የምናምን ሰዎች ነን። ይሄን ብለን ስናቆም እኛ ራሳችን ኃጢአት በሰራን ቁጥር እንጠመቃለን የሚለው አትሊስት ይሄ ነገር ይጋጭብኛል ብሎ ጸጥ ማለት አለበት አንድ ሰው፣ ወይም መጠየቅ አለበት መጥቶ ምን እያለ ነው ይሄ ቦታ። ነገር ግን ያን አንስቶ ማውራት ያው ስም ማጥፋት ነው ዴቭ እንዳለው፣ ወይም ደግሞ አለማወቅ ነው ብለን እናልፈዋለን። ግን እዛ ቦታ ላይ ምንድን ነው የሚለው ነው? እዛ ቦታ ላይ ሁላችንም ወደ ንስሐ ስንመጣ፣ ኃጢአት ሰርተን ወደ ንስሐ ስንመጣ ልክ ወደ ውሃ ውስጥ እንደገባ ነውና ከንስሐ በኋላ ደግሞ ከውሃ ውስጥ እንወጣ እንደነበር ነው ወደዛች ፕሮሚስ ነው የምንመለሰው የሚለውን ሐሳብ ነው። እንግዲህ ወገኖቻችን ካለመረዳት ነው። እኛ እንኳን አይደለም እኛ ራሳችን 2 ለመጠመቅ ይሄውና ከሌላም ቤተክርስቲያን በውሃ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ትክክለኛ አድሚኒስትሬሽን ወይም ሚኒስትሪ ባለው መልኩ የተጠመቀ ሰው ጥምቀቱ አንድ ጊዜ ነው። ለምን? በእግዚአብሔር የሚደረግ ስራ ስለሆነ ብለን እናምናለን። ይሄው ነው ኃይልዬ። ሌላ ጥያቄ አለ? አይ በቃ እኔም እኮ እኔ አነበብኩት፣ እንግሊዘኛውንም አንብቤው አማርኛውም እጄ ላይ አለ። ባነበው ላገኘው ስላልቻልኩኝ ምናልባት አንዳንድ ጊዜ በችኮላ ስታነበው የማታገኘው ነገር ካለ ብዬ ነበረ። እኔም እሱን ለማስረዳት ሞክሬ ነበረ። ያው ስለማይመለከትህ ስለተባልኩኝ እውነትም ነው ስለማይመለከተኝ ወጣው። ሌላ ጊዜ እንደዚህ አይነት ጥያቄ ሲኖር ይሄ እኛ ምልክት የለጠፍነው ምልክት አድርገህ ነው መግባት ያለብን። ያኔ ስብኩኝና ግን ምን ሆነብኝ፣ እናንተ ክራስማቲክ ሉትራን ሆናችሁ ክላሲክ ብትሆኑ ኖሮ ገባ ነበረ። እሱን እንወያያለን። ታፉ ታፏችን አንሚዩት አድርጊና በአንቺ ብናጠቃልለው ደስ ይለኛል። ታፉ ዴቭ አይቅርታ አኬ ዴቭ ቅድም ያልከውን ፒዲኤፍ ትልክልኛለህ በቴሌግራም? የቅድም አንተ አስተምረኸው የተተቸህበት ትምህርት በፒዲኤፍ አለ ስላልክ የዮሐን ጌራርድ ነው። አዎ እሱ ነው። እሺ ታፉ ያለሽ እሺ ታፉ የለችም። ካሎራው አለ። ካሎራው ስቤ ነበረ የለም መሰለኝ። ካሎራው ከፍቶ ነው ሄደው። ዘካሎራው ሶል ጥያቄ አለ? አይ ጥያቄ የለኝም። ግን እዚህ እኔ አካባቢ የሚኖር የሉትራን ቄስ አገናኘኝ ወይስ ምናምን ኮንትራት ሆኖ ነበር። በኋላ ኮንትራቱ ሲወጣ ኤችኦኤፍ 200 ሰው አለ ምናምን ሶልዬ። እሺ እዛ ዌስት እንትና በቃ በውስጥ እናወራና ሶል ወንድማችን ያው እንደዛ እናደርጋለን። ችግር የለም። አወራሃለሁ በውስጥ
እዛ ልጆች አናግሬ አወራለሁ። ደግሞ ብቅላለሁኝ ባይዘወይ ነግሬሃለሁ አይደለም? ብቅላለሁ። ተዘጋጅ ለመጋበዝ ወደ ዌስት መምጣት አይቀርም። በቃ እሺ ሶልዬ ከልጆች ጋር ሆኜ ነው። ችግር የለም። ሲያትል ምናምን ያላችሁ ሰዎች ሶልን አገኙት። የመካነ ኢየሱስ ልጆች ሲያትል አካባቢ ያላችሁ ቤልቪው፣ መሪስፊልድ፣ ዳውንታውን ምናምን ያላችሁ አገኙት። ኦሬገንም ያላችሁ አገኙት። አንዳንድ ጊዜ ጋብዙት ቸርቻችሁ። ቤኪ የመጨረሻችን ትሆናለህ። እንግዲህ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። አገልግሎታችሁ ደስ ይላል። ጥያቄ ለመጠየቅ ነበረ። እሺ ልቀጥል? እሺ ቀደም ዴቮ ሲናገር አናባፕቲስቶችን አንስቶ ነበርና አንደኛው የመጀመሪያ ጥያቄ አናባፕቲስቶች በአብ ወልድ መንፈስ ቅዱስ አያጠምቁም ወይ? አናባፕቲስቶች ማለት ነው። አናባፕቲስቶችስ ወደ እናንተ ቢመጡ አታጠምቋቸዋላችሁ ወይስ አታጠምቋቸውም? እንዳለ የመረጃ መሰረተ ክርስቶስ የምትመዘዘው ከአናባፕቲስት ይመስለኛልና ይሄ ነገር እንዴት ነው የምታዩት? በኮንፌሽናቸው አናባፕቲስትን በጣም ስለሚቃወም ማለት ነው። እና እዚህ ላይ ጥያቄ አለኝ። ኦኬ ዴቭ ቀጥልሽ። ሁለተኛው ጥምቀት ኢንቫሊድ ነው ባጭሩ። አናባፕቲስቱ ነው ዳግም አይደለም የሚያጠምቁት። በልጅነቱ የተጠመቀውን ድጋሚ አይደለ ሲያምን እንደገና የሚያጠምቁት። በአብ ወልድ በመንፈስ ቅዱስ ስም ተካሂዶ ከሆነ ጥምቀቱ የመጀመሪያው ጥምቀት፣ ሁለተኛው ጥምቀት ኢንቫሊድ ነው። ስለዚህ አናባፕቲስት የሚያጠምቁት ጥምቀት ኢንቫሊድ ነው ማለት ነው። ሁለተኛው የሚያጠምቁት ጥምቀት አንድ ናት ብለን ነው ምናምነው ነው። አና ማለት ሁለተኛ ጊዜ ማለት ነው። አጌን ማለት ነው። አና ባፕቲስት ማለት ጥምቀትን ሁለት ጊዜ የሚያደርጉ ማለት ነው። ስለዚህ አንድ ሰው ተጠምቆ ሁለተኛ ካጠመቁ እኛ ያ የመጀመሪያው ጥምቀት እግዚአብሔር ነው የሰራው፣ ሌላ እግዚአብሔር የሚሰራው ጥምቀት የለም። ይሄ ነው ቤዛችን። ስለዚህ በዛ መልኩ እንድትረዱት ነው። አናባፕቲስቶች ጋር ማለት ድጋሚ አጥማቂያን የሚባሉትን በዛ ነው። ሌሎችንም ማንቀበለው በዚህ ነው። ድጋሚ ማጥመቅንም ማንቀበለው። ዳግም አጥማቂያን ዳግም ማለት አና ማለት ነው። ያ ነው። ኤልዬ የመጨረሻ ሀሳባችንን እንስጥና ታፉ ቢዚ ናት። ቴንኪዩ ቤኪ ተባረክ። ዴቦም ሀሳቦቻችንን ቤኪ ተባረክ። ኤሉ የምትለው ነገር ካለ ዴቭ የምትሉት ነገር ካለ እንበልና እንሰነባበት። እሺ እኔ ብዙ ነገር አለም፣ ግን አሁንም በአጠቃላይ የኛ በተለይ እኔ እውነቱን ለመናገር ትንሽ ያናደደኝ በተለይ ስለ ኮንፌሽን አስተያየት ሊሰጡ የሞከሩ ሰዎች ናቸው ማለት ነው። ግለሰቡ ኦልሬዲ ያያችሁ ሰዎች ስላላቸው ማለት ነው። ኮንፌሽናችንን ይታደስ ካልታደሰ ምንድነው እሱ ምናምን የሚል ትክክለኛ የሆነ እንትኑን ያለ ማወቅ ነገሮች በደንብ ይታያል። ቢያንስ መጥቶ መጠየቅ ምንድነው ኮንፌሽናችሁ፣ እስከ ምንድነው ስልጣኑ ብሎ መጠየቅ ጥሩ ነው። እንዲሁ ዝም ብሎ በደመ ነፍስ ከማውራት ለአይነት ጥሩ ነው። ስለዚህ ሁላችንም እዚህ ስለ ሉትራን ማወቅ የምንፈልግ ደግሞ ሉትራን የሆንንም ማለት ያው መካነ ኢየሱስ የሆንን ሁላችንም ትክክለኛ የኮንፌሽን ምን ይመስላል እንዴት ነው የሚለውን ነገር አጣርቶ ማየትና መማር ጥሩ ነው። እኔ የመጨረሻ ላይ የምፈልገው ነገር ቢኖር ይሄኛውን ነው ማለት ሰው የምትፈልጉት ኖቶች ቢኖር ብትፈልጉ መማር የምትፈልጉት ማወቅ የምትፈልጉት ነገር ካለ በደንብ በቂ መረጃዎች፣ በቂ ጽሁፎች፣ ዶክመንቶች በደንብ አሉ ማለት ነው። ዶክመንተድ የሆኑ ነገሮች አሉ። ስለዚህ ያንን ነገር በተረጋጋ መልኩ መታችሁ ማየትና መማር ብትችሉ መልካም ነው እላለሁ። ጀስት የሆነ ሳይድ የያዘ ነገርና ዝም ብሎ ለመራገጥ የሚመቻች ነገር እንዳይፈጠር ያንን ለማድረግ ሞክሩ። ሌሎችም ብትሆኑ ኦርቶዶክሳውያን ብትሆኑ ሌሎችም ለእናንተም ኢንቫይት እናደርጋለን። ወንጌል ለሁሉም ነው። ወንጌል ለሆኑ አንዱ አንዱን ለመምታት አንዱ አንዱን ለመደብደብ የሚደረግ ጥረት መሆን የለበትም። ሁላችንም ያስተሳሰረን ወንጌል ነው። ወንጌል
ደግሞ ክርስቶስ ነው። ወደ ክርስቶስ ኢየሱስ ሁሉም እንዲመጣ ኢንቫይት እናደርጋለን። ተባረኩልኝ። ወዳችኋለሁ። ቴንክ ዩ ኤሊ ተባረክ። ዴቭ ቀጥል። ያ ከሁሉ በላይ እኔም የገረመኝ እናንተን ያለኝ ኮንፌሽናቸውን መታደስ አለበት የተባለው ሊያስቆሙት ይገባ ነበረ ብልህ ቢሆኑ ይሄንን በሚናገርበት ሰዓት ይሄ በጣም አለማወቅ ነው። ምክንያቱም ይሄ ማለት አብረውን ናቸው የሚሉት ሉትራኖች ከኛ ጋር ናቸው እንኳን ብለው የሚሏቸው ሉትራኖች ማለት ነው ከኛ ጋር አሉ እነዚህ ለዘብተኛ ናቸው ጥሩ ሉትራን ናቸው ብለው የሚሏቸው ራሱ እነሱን እንኳን ያስቆጣል። ይሄ ደሆል ሉትራንን መካነ ኢየሱስን የሚያስቆጣ ነው ይሄ ደሆል ማለት ነው። እና እንደዚህ አይነት ነገር አትድገሙት። አብሯችሁ የቆሙት ሉትራን ከኛ ጋር ናቸው ብላችሁ የምትሉት ራሱ ያስቆጣቸዋል። ለዘብተኛ የምትሏቸውን ማለት ነውና ደሆል ሉትራንን ደሆል መካነ ኢየሱስን የሚያስቆጣ ነው። ምክንያቱም ለኛ ማለት ኮንፌሽናችን ማለት ምን እንደሆነ ለእናንተ ሊገባችሁ አይችልም። ከመጽሐፍ ቅዱስ ቀጥሎ ከፍተኛ የሆነ ስልጣን ያለው ነው። ባይንዲንግ አግሪመንት አለን። ስለዚህ ይሄኛውን ነገር የሆነ በሰው ቤት ገብቼ ጣራውን ላፍርስ ግድግዳውን ላፍርስ እንደማለት ነው። በሰው ቤት ውስጥ ገብቼ አይ ግድግዳውን ልቀይረው ወይም ደግሞ መስኮቱን በዚህ ጋር ላድርገው። ሁ አር ዩ በእኔ ቤት ገብታ አንተ ግድግዳው የምትቀይረው መስኮቱን የምትቀይረው ማነህ አንተ? እንደዛ አይባልም። እና እንደዚህ አይነት ነገር ይሄ በጣም ሴንሲቲቭ የሆነ ነገርን አታንሱ፣ እንትን አትበሉ። አብረውን ቆመዋል የምትሏቸው ለዘብተኛ እነ ኤፊን እነ ወንጌላዊ እነሱ ራሱ የሚያስቆጣ ነው። ለዘብተኛ ናቸው የምትሏቸው ማለት ነው። እና እንደዚህ አይነት ነገር አትድገሙ፣ አታድርጉ። ደሆል ሉትራንን ደሆል መካነ ኢየሱስን የሚያስቆጣ ጉዳይ ነው። ይሄንን ነው ምለው። በቃ ተባረኩ፣ ጸጋ ይብዛላችሁ። አኪ ወጣ እንዴ? እያወራሁ እኮ ነው። ሶሪ። ያ መጨረሻው ይሄ ነው እንግዲህ አይን መጠንቆል ይባላል። ይሄ ዝምታው ወደዚህ ደረጃ አድርሷል እና ዝም ማለት የለብንም የምንለው ለዚህ ነው። በተለይ በዓለም ላይ አሁን በአብዛኛዎቹ ባክ ቱ ዘ ኮንፌሽናል ወደሆነችው ስትሪክት ወደሆነችው እየተመለሱ ነው። በቃ ይሄ አይን መጠንቆል ይባላል። አሁን እዚህ ጋር አንድ ወንድማችን በጣም እንግዲህ የተወደደ ወንድማችን አጥሬራችሁን አፕዴት አድርጉት ምናምን this is what we don't need። ይሄ እንደዚህ አይነት ኦርዴን ሲደረጉ እኮ እጃቸውን ጭነው ይሄንን አስጠብቃለሁ የሚሉበት እንትን ነው ኦርዲኔሽን ላይ። ስለዚህ ይሄን ይመስላል። እስቲ በጣም በቃ ቆንጆ መዝሙር ልጋብዛችሁ ከስብሐት ለአምላክና በዛው እንለያያለን።